እግዚአብሔር የተመሰገነ ይሁን። ጌታ አብዝቶ ይባርካችሁ። መልካምነቱን እንድናስብ ዛሬ ደግሞ በዚህ ምሽት ምክንያት ስለሆናችሁን እግዚአብሔር ዘመናችሁን ይባርክ። እንግዲህ መጽሐፋችንን እናወጣና ከትንቢተ ዳንኤል ምዕራፍ 9 ላይ መለስ ብለን እንደገና ጥቂት ምዕራፎችን አንብበን እንቀጥላለን። ምዕራፍ 9 እናወጣና ከቁጥር 4 ጀምረን እስከ 15 ያለውን ክፍል አብረን እናነባለን። እስቲ ቆም ብለን እናንብበው ለእግዚአብሔር ቃል ክብር ለመስጠት። ቁጥር 4 ጀምሮ ወደ አምላኬ ወደ እግዚአብሔር እንዲህ ብዬ ጸለይኩ ይላል ዳንኤል። ጸሎት እየቀጠልን ስለሆነ ተናዘዝኩ። ከሚወዱና ትእዛዝን ከሚፈጽም ሁሉ ጋር የፍቅር ቃል ኪዳንን የምትጠብቅ ታላቅና የተፈራ አምላክ ጌታ ሆይ እኛ ኃጢአት ሰርተናል፣ በድለናል፣ ክፋት አድርገናል፣ አምፀናል፣ ከትእዛዝና ከሕግ ዞር ብለናል። ለንጉሶቻችን፣ ለልዑሎቻችን፣ ለአባቶቻችን እንዲሁም ለምድሪቱ ሕዝብ ሁሉ በአንተ ስም የተናገሩትን የአገልጋዮችን ነቢያትን አልሰማንም። ጌታ ሆይ አንተ ጻድቅ ነህ። ነገር ግን ለአንተ ባለመታመናችን እኛን በበተነባቸው አገሮች ሁሉ የምንገኝ የይሁዳ ሰዎች፣ የኢየሩሳሌምና የመላው እስራኤል ሕዝብ በሩቅም ሆነ በቅርብ ያለን በዚህ ቀን በአፍረት ተከናንበናል። እግዚአብሔር ሆይ እኛና ንጉሶቻችን፣ ልዑሎቻችን፣ አባቶቻችን በአንተ ላይ ኃጢአት ስለሰራን በእፍረት ተከናንበናል። ምንም እንኳን በእርሱ ላይ ያመፅን ብንሆን ጌታ አምላካችን ይቅር ባይና መሐሪ ነው። እግዚአብሔር አምላካችንን አልታዘዝነውም፣ ደግሞ በአገልጋዮቹ በነቢያት በኩል የሰጠንን ሕግ አልጠበቅንም። መላው እስራኤል አንተን ባለመታዘዝ ሕግን ተላልፏል፣ ዞርም ብሏል። በአንተ ላይ ኃጢአትን ስለሰራን እግዚአብሔር አገልጋይ በሙሴ ሕግ የተጻፈው መሐላና እርግማን ፈሰሰብን። ታላቅ ጥፋት በእኛ ላይ በመምጣት በእኛና በገዦቻችን ላይ የተነገረውን ቃል ፈጸምህብን። በኢየሩሳሌም ላይ የተደረገውን የሚያህል ከሰማይ በታች ከቶ የለም። በሙሴም ሕግ እንደተጻፈው ይህ ሁሉ ጥፋት በእኛ ላይ ደረሰ። ሆኖም ከኃጢአታችን በመመለስና እውነትህን በመከተል አምላካችን ከእግዚአብሔር ምሕረትን አልፈለግንም። አምላካችን እግዚአብሔር የሚያደርገው ሁሉ ጻድቅ ነውና በእኛ ላይ እግዚአብሔር ጥፋት ከማምጣት አልተመለሰም፣ እኛም አልታዘዝነውም። አሁንም ሕዝብህን ከግብፅ ምድር በብርቱ እጅ አወጣህ። እስከዚህ ቀን ድረስ ስምህ እንዲታወቅ ያደረግ ጌታ አምላካችን ሆይ እኛ ኃጢአት ሰርተናል፣ አንተንም በድለናል ይላል። እንቀመጥ። ጌታ አብዝቶ ይባርካችሁ። የዳንኤል ጸሎት ባለፈው የተወሰኑ ሀሳቦችን ሰጥቻችኋለሁ። በፍጹም አልደግመውም። ፖይንቶቹን ብቻ ነው ጠቅሼ ማልፈው። በተለይ ደግሞ ንስሐ ጸሎቱ ላይ ቁጥር 3 ላይ ነው ያለነው። የዳንኤል ንስሐ ከአባቶቹ ጀምሮ የነበረውን ራሱንም ኃጢአት ሲናዘዝ ነው የምንመለከተው እና እዛ ሀሳብ ላይ አንስተን ነበር። በስም ኃጢአቶቹን እየጠቀሰ ሲጸልይ እንደነበር ተነጋግረናል። ኃጢአቱ ምንድን ነው የበደል ነው የሚለውን ኃጢአትና በደል ዝም ብለን የምንጠቅሰው አይደለም። እንዲህ ዝም ብሎ በምናባችን ምን እንደሆነ ሳናቅ ምን ጠቅሰው ብቻ ሳይሆን በገባን ቁጥር ያደረግነውን በመጥቀስ ምክንያቱም መመለስም ከምን መመለስ እንደሆነ እንዲገባን በሚል አምፀናል የሚለውን አልታዘዝን የሚል ጠቅሰዋል ብለን ነበረ። በመጽሐፍ ቅዱስ ደግሞ አለመታዘዝን ከፍለን አይተነዋል። የመጀመሪያ ፍጹም አለመታዘዝ ብለነዋል። ሁለተኛ ከፊል አለመታዘዝ ፓርሺያል ዲስኦቢዲየንስ ብለን ሰው በፍጹም አይታዘዝዋል። እግዚአብሔርን ትእዛዝ በቀጥታ የሚጥሰዋል። በቃ አጌነስት የእግዚአብሔር ፈቃድ የሚሄድሰዋል። ሌላ ደግሞ ከፊል አለመታዘዝ የምንፈልገውን ታዘን የማንፈልገውን መተው። ይሄ በጣም ብዙዎቻችንን የሚያጠቃን ይሄ ነው ብያለሁ ባለፈው። ምክንያቱም የሚመቸንን መልካሙን የሆነ ነገር እንታዘዝና ማይመቸንን ደግሞ ምክንያት መስጠት ስለሚቻል ሌላ ስውር አለመታዘዝ ሚለውን አንስተናል። ይሄ ደግሞ ምን ዳዊት እንግዲህ ሁሉንም መዝሙረ ዳዊት ላይ ያለውን ዳዊት ስለምንል ይቀርበሉኝ ማን እንደሆነ ከተሳሳትኩ፣ ግን ከተሰወረ ኃጢአት አንጻኝ አለ አይደል? ምዕራፍ 51 እሱ ነው ራሱ። ስለዚህ ማለት አንዳንድ ኃጢአቶች ምን ግልጽ አይደሉም ለኛ እንኳን ሳናቀው ነው ኃጢአት የሆኑት። ለመንፈስ ቅዱስ አንዳንዴ እንደዛ አይነች ተንበርክካችሁ ያ ነገር እኮ ኃጢአት ነበር ብሏችሁ አይቀር ድንክት ብላችሁ እንደዛ አይነት ሌላ ዘግይቶ አለመታዘዝ ዲሌት ዲስኦቢዲየንስ ብለናል። አንዳንድ ነገር ደግሞ እግዚአብሔር በሆነ ጊዜ እንድናረግ ብሎን ቆይተን ማድረግ ራሱ ኃጢአት ነው። እኛ በጣም አለመታዘዝን የመጨረሻ ጣራ ስንነካ ነው አለመታዘዝ የምንለው። እግዚአብሔር ባለን ሰዓት እንኳን አንድ ነገር አለማድረግ አለመታዘዝ ነው ሚለውን ሐሳብ አንስተን ነበር። ሌላ ፊታችን ካንተ መልሰናል ከእግዚአብሔር ፊት መዞርን ሚለውን ቃል አንስተን ከእግዚአብሔር ጋር ፊት መዞር ማለት ደግሞ ከእግዚአብሔር ጋር ያለ ሪሌሽንሺፕ
ሲቃወስ በትክክል ከሱ ጋር ሪሌሽንሺፓችን ሲቋረጥ እንደሆነ አይተን ነበር። ሌላ የመጨረሻ የነቢያቶችን ቃል አልሰማንም ብሎ በጣም የተናገረውን ቃል አንስተናል እና የነቢያቶችን ቃል ኤርሚያስ እና ኢሳይያስ እንግዲህ በጣም ብዙ ተናግረዋል። በተለይ ኤርሚያስ ቃሎቻቸውን አለመስማት ብቻ ሳይሆን አገልጋዮቻቸውን አጎሳቁለው ነበር። እነኚህ ሰዎች ባይዘዌ እግዚአብሔርን መታዘዝ የሚታወቀው ባሪያዎቹን መታዘዝ ነው። ብዙ ጊዜ እግዚአብሔርንና ባሪያዎቹን ለይቶ የምናይበት አሰራር በጣም ሮንግ ነው። ምንም እንኳን ሲስተሙ አቢዩዝ ቢያደርጉም ብዙ ሰዎች ባሪያዎች ከእግዚአብሔር ቃል በላይ እንደሆኑ ራሳቸውን እያሳዩን ቢመጡም የእግዚአብሔር አገልጋዮች ያ ማለት ግን የእግዚአብሔርን አገልጋዮች አቅልሎ ማየት አደገኛ ጣጣ ያመጣል በህይወታችን ላይ ብያችሁ ነበር። ለምን ብትሉ ያ ችግሩ ደግሞ ከዛ ሰውዬ ጋር ወይ ከዛች አገልጋይ ጋር የሚገናኝ ሳይሆን ከተሸከሙት ቃል ጋር ከሚሰጡት መርህ ጋር ነው። ስለዚህ የሰውን አገልጋይን ንቆ ቃሉን ማክበር ስለማይቻል ነው አደገኛነቱ ሚል አንስተናል። ስለ ኤርሚያስ ምንድነው ያልኩት? አሰሩት። እሱ ነው የምናየው ምዕራፍ 37 ላይ። አንድ ጊዜ ደግሞ እንዲሞት በጉድጓድ ጣሉት፣ አጋልጠው ሰጡት። ምዕራፍ 38 እንደገና ኢቭን ከጠላት ወገን ነህ ብለ ባንዳ ሚል ስም ሰጡትና ቀላል ነው አይደል? የሆነ ለአገልጋዮች ስም መስጠት ኢዚ በቃ እንዲህ ነው እያሉ መስጠት። ግን ባንዳ ነው ይሄ በባቢሎን ከንትን ጋር ከምንድነው የሚባለው ተሻርኮ የኛን ህዝብ እንትን ሊያደርግ ነው፣ ትሄዳላችሁ ትጋዛላችሁ የሚል ስም ሰጡት። እግዚአብሔር ግን ወዳጆች በምንም አይነት ምክንያት ቃሉንም አገልጋዮቹንም ሪጀክት እናርግ፣ እግዚአብሔር የተናገረው ቃል በህይወታችን በመምጣት ማስተማሩ ስለማይቀር ምን ይጠቅመናል? ገብቷችኋል? የእግዚአብሔርን ቃል እኔ ኢግኖር አድርጌ መጥቶ ፍርዱ በመከራ ከመማር የእግዚአብሔርን ቃል በመስማት የሚመጣውን በረከት እንጨድ። በጣም ሲሪየስ ነው ይሄ የሚል ነገር አንስተን ነበረ። ስለዚህ እግዚአብሔር እንድንሰማቸው ከፊት የሚሰጥ ለኛም ችግር ነው። አንዳንድ ጊዜ አገልጋዮችን ታዘዙ ማለት እኔን ታዘዙ ማለት ደግሞ ሌላ ነገር እንዳይመስልብን ይላል። ግን ይሄ ለእግዚአብሔር ቃል የምንሰጠው ስለሆነ የእግዚአብሔር ቃል ስለሆነ በጣም በጣም ሲሪየስ አድርገን እንየው ቢል ሐሳብ አንስተናል እና ከዚህ ጋር እንደው አንድ ነገር እዚህ ጋር እንደቀረው ሐሳብ በጣም የሚገርማችሁ እሁድ ጠዋት በነበረን የአገልግሎት ትምህርት በተለይ ቪዥን ሼሪንግ የነበራችሁ በጣም እሱን አንስተን ነበረ ሳነሳላችሁ የነበረው ከአገልጋዮች ጋር ያለ ሪሌሽንሺፕ እንዴት ስፒሪቹዋል ነገራችን ስፒሪቹዋል ሳይሆን ከእግዚአብሔር ጋር ያለን ነገር ላይ እንዴት አፌክት እንደሚያደርገን በጣም ልናቅ ይገባል። ምክንያቱም ሐዋርያትን፣ ነቢያትን፣ አስተማሪዎችን፣ ወንጌላውያንን እግዚአብሔር ነው የሚሰጠው። ገብቷቸው የሚሰጠን እግዚአብሔር ነው አገልጋዮችን። አሁን ሙሴ የለም። አሁን እግዚአብሔር የሰጠን ወይድን ነው ወይ ኤልያስን ነው ወይ ቲጂን ነው ማለት የለም ሙሴ። ገብቷቸው ምንም እንኳን የህጉ ሰጪው ቢሆኑም በአዲስ ኪዳን ግን እነኚህ ሰዎች ናቸው የእግዚአብሔርን ቃል እንዲተነትኑ እግዚአብሔር የሰጠን በመካከላችን ያሉ እኛን መጥቀስ ያለም አሉ። በቃ የእግዚአብሔርን ህግ የሚናገሩትን ሰዎች ኢቭን በአዲስ ኪዳን የእግዚአብሔርን ቃል የሚነግሯችሁን ዋኖቻችሁን የሚመሯችሁን የሚለው ቃል እና በጣም አደገኛ ነው። በሙሴ ጊዜ ታስታውሳላችሁ በተለይ በጣም የሚቀርቡ ሰዎች ለአገልጋዮች በጣም የሚጎዱ ሰዎች እነሱ ናቸው ካልተጠነቀቁ። ምክንያቱም የሙሴ በጣም ቅርቡ ሰው ማን ነው? እነ ማርያም ናቸው። እና ምን አሉ? ምንድነው ያካብደው? እናቀው የለ እንዴ ጡጦ ሲጠባ እናቀው የለ እንዴ እዛ መሬት ላይ እንትን ላይ ባህር ላይ ጥለነው የፈርዖን ሚስት አንስታ ምን ያሳደገችው እኛ አለ እንዴ አልነበርን እንዴ? እንደውም የሱ ታሪክ እኮ ያስቀጠልነው እኛ ነን እንትን ብለን አያችሁ። እህቱ ነቻ ታውቃለች እኮ ባህር ላይ ጥላው ፈርዖን ሚስት እንድታነሳው ሲስተም ያደረገቻል። አያችሁ ታሪካችንን የሚያውቅ የቀረበን ነው አደገኛ የሚሆነው በጣም አስተዋይ ካልሆነን። ሰውየውንና ቃሉን ለይተው ካላከበሩ ሰዎች በጣም ይጎዳሉ። በኋላ ላይ እግዚአብሔር ሲመጣ እውነትሽን ነው ማርያም አንቺ ምን እኮ እንደው አይደለም ያለው ተጠንቀቁ ነው ያለው እግዚአብሔር። እና በጣም ሲሪየስ ነው እግዚአብሔር። እናንተ እኔ እኮ ለሙሴ ፊት ለፊት ነው ማናገረው። ይሄ እግዚአብሔር ፌቨሪቲዝም ይባል ታውቃላችሁ እግዚአብሔር ጋር የለም። እግዚአብሔር ለምሳሌ ኤልያስ ከያሬዶ የተሻለ ወይ ያሬዶ ከኤልያስ በተሻለ አድርጎ የሚያስበት ምክንያት የለም ታውቃላችሁ። አንዱ እግዚአብሔር ጋር የሌለው ነገር አድሎ የለም ታውቃላችሁ። ከአድሎ አንጻር ሳይሆን ከመርህ አንጻር ነው። ገብቷችኋል? ሙሴን እኮ አሪፍ ነው እናንተ አይደላችሁም እያለ አይደለም። እሱ እኮ ለኔ አንዳንድ ጊዜ እንደምናስበው ቀረብ ያለ ነው። ስለዚህ እሱ እኮ ይመቸኛል እናንተ አትመቹኝም አይደለም። መርህ ነው፣ መንፈሳዊ መርህ ነው እያሰመረ ያለው። እዚህ ቦታ ላይ አፖይንት አድርጌዋለሁ በቃ ለዚህ ስፍራ የተመደበ ሰው ነው። ስለዚህ እዚህ ጋር ሪጀክት የምታደርጉ ነገር የሚያመጣባችሁን ጣት በኋላ ላይ በለምጽ ተመቱ። እንደውም ስላቸው የነበረው አሁን አይታወቅም በምን ለምጽ እንደተመታን እንኳን አናውቀውም እኛ። ችግሩ ያኔ ፊት ለፊት ስለሚታይ ነው። በኋላ ግን አሁን ግን ለብዙ ለምጾች አሉ። የድካም ለምጽ፣ የኮንፊውዥን ለምጽ፣ ብዙ አይነት ለምጾች አሉ። አይታወቅም። አዲስ ኪዳን ስለሆነ ምን እንዳገኘን እንኳን ሳናቅ ነው አንዳንድ ጊዜ ውስጣችን የሚጎዳው ብዬ ራሴን ምሳሌ እንደውም ስነግራቸው ነበር። ያው ለዚህ ሴታፕ ስለማይሆን ነው። አንዳንድ ጊዜ ሳናቀው በልጅነት እንኳን
ሳይገባን እንኳን የሰራናቸው ሚስቴኮች እግዚአብሔር እንዴት ሃንት እንደሚያደርጉን ማለት ነው። እግዚአብሔር የፕሪንሲፕል አምላክ ስለሆነና በጣም እንጠንቀቅ። ደግሞ ትልቁ ነገር የነቢያቶችን ቃል አልሰማን። አያችሁ ነቢያቶችን ኢግኖር አድርገናል ነው የሚለው። አያችሁ ከሰውየው ጋር አይደለም ያገናኘው ከተሸከሙት መርጋ ከተሸከሙት እግዚአብሔር ቃል ጋር ስለሆነ በጣም ጥንቃቄ ያስፈልጋል የሚል ሐሳብ አንስተናል። ባይዘው ታውቁ እንደሆነ ጳውሎስ ስለራሳቸው ዲፌንድ ያርጉበት ሰዓት አለ። እናንተ እንደዚህ ካስፈለገ እኮ እኛ እንደዚህ እንደ ገላትያ መጽሐፍ ላይ እኮ ካስፈለገ ኢየሱስን እኮ አይተናል ካስፈለገ እኮ እንደዚህ ነበር ሚሉበት እኮ ምክንያት ጳውሎስ ደግሞ ምንድነው ጳውሎስ እንትን ይላል ሚሉ በገላትያው ስለተነሱ እኮ ነው። አያችሁ የገላትያ መልእክት ውስጥ የወንጌልን እውነት ለማጣረስ ሰዎች ሲነሱ መጀመሪያ የመጡት ወንጌልን አይደለም። ወንጌሉን ለመምታት ኢዚ ዌይ ነው የተጠቀሙት። ወንጌላዊውን ነው የመጡት። ከዚህ ምን አሉ ጳውሎስ ደግሞ ምን ታካብዳላችሁ ጳውሎስ አሉ። ከዛ በኋላ ገላትያ ላይ 2 ምዕራፍ ራሱን የመከተበት የመጀመሪያ መጽሐፍ እሱ ነው ታውቃላችሁ። እንደውም አንድ ነገር ባለፈው እንማር ነበር። ጳውሎስ አለች አንድ ፕሬዘንት ስታረግልን እዚህ ዲሳይፕልሺፕ ብዙ 13 መጽሐፍ ጽፎ 2 ቦታ ብቻ ነው ራሱን ዲፌንድ ያደረገው እያለች ነው። እና በጣም ተገረምኩኝ። 13 መጽሐፍ ሲጽፍ ስለ ራሱ አይደለም የጻፈው፣ ግን ራሱን ዲፌንድ እንዲያደርግ ማለት ስለ ክርስቶስ ነው የጻፈው። ግን ራሱን ዲፌንድ እንኳን ያደረገው ኢንዳይሬክትሊ ክርስቶስን ዲፌንድ ለማድረግ እና እኔ ለማለት ፈልጎ ሳይሆን ስለ ራሱ እንኳን የተናገረው ታው ግዴላችሁም እኔን ሪጀክት ስታደርጉ ወንጌልንም አብራችሁ ትራሽ ያረጋችሁ ነው ያላችሁት። በፖስታ ተጠቅልሎ መልእክት ቢመጣላችሁ ፖስታውን ስትጥሉት መልእክቱም ይጠፋል አብሮ። ስለዚህ አንዳንድ ጊዜ ፖስታውን ስንጥል አናቀውም አብረን መልእክቱንም አብረን እየትራሽ ያረግን እንደሆነና የነቢያቶችን ቃል እንስማ። ፕራክቲካሊ ነቢያቶች የሚለው በብሉይ ኪዳን ይተርጎም እንጂ አገልጋዮቹ ናቸው። በብሉይ ኪዳን የአገልጋዮቹ ቃል ነቢያቶቹ ቃል ብሎ ስለሚተረጉመው ማለት ነው። በተረፈ ግን በአዲስ ኪዳን ይሄ መርህ በጣም እንዳለ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ነው የሚቀበለው ያለው ለዚህ ነው። እነሱ ይዘው የሄዱት መልእክት ነው ስለሆነ ጴጥሮስን አይደለም። እነሱ ይዘው የሄዱት መልእክት ከተቀበለ ኢየሱስን ነው የሚቀበለው አይደል? ኢየሱስን ከተቀበለ አባቱ መንገዱን ውስጥ ነው የገባው አንድ ሰው እና በጣም ሲሪየስ ነው። ወደ አንድ ከተማ ብትገቡ ቢቀበሏችሁ ነው ይለው። እንደው የሚገርማችሁ ከመልእክት ጋር ብቻ ሰው ከነሱ ጋር ግን ቢቀበሏችሁ ካልተቀበሏችሁ ግን አባራችሁ አራክፉላችሁ ለፍርድ ቀን የሚሆን እንትን አራክፋችሁላችሁ ሄዱ የሚመሰክር ነገር ይላል። ስለዚህ በጣም እናስብ አደራ የሚል ነገር አይ ቲንክ የተወሰነ ያነሳዋላችሁ በዚህ ሌቭል አጽንኦት አልሰጠሁትም፣ ግን በጣም ሲሪየስ ነው። ምክንያቱም አንዳንድ የአዲስ ኪዳን በጣም እየተጎዳን ወዳጆች ያለ አባት እየቀረን ያለ ነው። በእውነቴ ነው ነገራችሁ። በጣም እግዚአብሔር መጣ ብሎ አሁን ቢመክረን ወይኔ ጌታ እንዲህ የመሆኑ ሚስጥር ለካ ይሄ ነው፣ እንደዚህ ለካ የሆነው ለዚህ ነው። ብዙ ነገር ለምን እንደጎደው ልቡን እንኳን አናቅም። መንፈሳዊ መርህ ሲጣረስ ምን እንደሚጣረስ ቤታችን ውስጥ አናቅም። እየተጎዳን ነው ያለ ነው የሚል ሐሳብ በጣም እንድታስቡልኝ ይፈልጋሉ። ዳዊትና በሳኦል መካከል የነበረው ዲፍረንስ ሳኦል እግዚአብሔርን አልናቅም። እግዚአብሔር ማን ነው ምናምን እኮ አላለም ሳኦል። እንደውም ብዙም እንደው ገባም ብሎ ከባድ ኃጢአት ውስጥ አልተዘፈቀም የዳዊት ያህል። በዳዊትና በሳኦል መካከል የነበረው ነገር እግዚአብሔርን ማክበር ሲሆን እግዚአብሔርን ማክበርና አለማክበራቸው ግን የታየው ለእግዚአብሔር ሰዎች ባላቸው ነገር ነው ብለናል። በሳኦል ዘመን አለ ዳዊት ገና ሲነግስ በሳኦል ዘመን እግዚአብሔርን አልፈለግነውም ማለት ሳኦል እኮ ቆሞ አንድ ቀን እኔ እግዚአብሔርን አልፈልግም ብሎ አያውቅም። ነገር ግን ካህናትን ገደለ፣ የእግዚአብሔርን ታቦት ይግኖር አረገ፣ ለመቅደስ ስፍራ አልሰጠ። ለእግዚአብሔር ሥራ መቅደስ እዛን ሰዓት እውነተኛው መቅደስ ባይኖር እንኳን ለእግዚአብሔር ፕሬዝ መገኘት ግን ስፍራ አልሰጠም። እና ዳዊት ሲመጣ ግን መጀመሪያ ያለው እግዚአብሔር ማክበሩን ከየቦታ ያለ በሳኦል ዘመን በትንትን ያሉ የተገደሉ የካህናት ልጆችን ሳይቀር እየሰበሰበ ወደ ክህነት ስፍራ አመጣ። አረን ስራ መቅደሱ ይሰራ እንትኑ ዕጣን ይጨስ ምናምን ማለት ጀመረ። የእግዚአብሔርን ሥርዓት መለሰ ዳዊት። እግዚአብሔር አከበርከኝ ያለው ሥርዓቱን ስላከበረ ነው። አገልጋዮቹ ባሪያዎቹን ወደ ስፍራቸው ስለመለሰ ነው። ወዳጆቼ እግዚአብሔር በመጽሐፍ ቅዱስ ላይ እነ ጎቶሊያ ሲነሱ የመንግስት ሰዎችን ነው የቃሉ አገልጋዮችን ነው የመቱት። እነ ኤልዛቤል ስፒሪት ሲነሳ እነ ኤልያስን ነው ያሳደደው። ዘንድሮ አገልጋይ አሳዳጅ መንፈስ አለ። ዛሬ እኔ አገልጋይ ጠበቃ መሆን አይደለም፣ ግን የእውነት አለ። በጣም አደገኛ መንፈስ ነው። ዓለም አገልጋይ አትቀበልም፣ የቃሉ አገልጋይ አትቀበልም። አንድ እግር ኳስ ተጫዋች እንዴት ተደርጎ እንዴት ሴሌብሬት እንደሚደረግ ታውቃላችሁ። አንድ አገልጋይ እንደዛ ይደረግ አይደለም፣ ግን አንድ አገልጋይ ግን መልእክቱ ተቀባይነት የሌለው እንደዚህ አይነት ዘመን የለም። ይክፈላ ዋጋ ምንለው ለአገልጋይ ነው። ጨከጨከን ብሎ ለአገልጋይ ነው። ትንሽ የተሻሻለ ኑሮ ያለው እንኳን ሲመስል ከየት አመጣ የሚባለው አገልጋይ ጋር ነው። በጣም ወዳጆች በጣም ተሳሳተ አስተሳሰብ ነው ያለው እና ይሄ አገልጋዮችን አለመቀበልችንን የምናሳይባቸው ይሄ ለአገልጋዮቻችን ያለን ክብርን የማናሳይባቸው ናቸው። በጣም ይጎዱናል። እንጠንቀቅ። አሜን ትላላችሁ?
በጣም መንፈሳዊ መርህ ስለሆነ ይሄን ላስቀርባችሁ አልፈልግም። ወደሚቀጥለው ሐሳብ ልግባ። ቀጥሎ ምናየው ዳንኤል በዚህ ክፍል ላይ የሚያሳስበው ነገር በጸሎቱ የእግዚአብሔርን ጻድቅነት ነው የሚያነሳው። በይሁዳ ላይ ለመጣው ነገር ሁሉ ትክክል ይላል። ቁጥር 7 ላይ እሱን ያነሳል። ምዕራፍ 9 ቁጥር 7፣ ምዕራፍ 9 ከ11 እስከ 14 ይህንን ሐሳብ ያነሳል። ቁጥር 7 ለምሳሌ እናንብበው። ወዲያ አንብበልኝ። አሁን እንግሊዘኛ ነው ያዝከው። ቁጥር 7 ከዛ ደግሞ ቁጥር ከ11 እስከ 14 ጌታ ይባርክ። ተመልከቱ አሁን በእነኚህ ቁጥሮች እንኳን ሁለት ጊዜ እንደውም ኢንፎርማሊ ካችሁት በጣም አጠቃላይ የሚናገረው ስለነሱ አመፀኝነት፣ ኃጢአተኝነት፣ ስለ እግዚአብሔር ጻድቅነት ነው የሚያወራው። ጸሎት ተመልከቱ እዚህ ጋር ከዳንኤል የምታስቡት ብዙ ነገር ማለት ይችላል። ተላልፈው ተሰጥተዋል። አንፌርሊ ነው ትሪት የተደረጉት። እግዚአብሔር ህዝቡን ፕሮቴክት አላያረግም፣ ህዝቡን አይጠብቅም። የራሱን ህዝብ ማለት ሲገባው ስለ ህዝቡ ከራሱ የተነሳ ነው ለዚህ ሁሉ ተላልፎ የተሰጠው። ስለዚህ ለዚህ ነገር ተጠያቂ አንተ ጻድቅነት አይደለም፣ ያንተ ትክክለኛነት እኛ በመናልፍበት ነገር ጥያቄ ውስጥ አይገባም እያለ ሲናዘዝ ነው የምትመለከቱት። ሁለት ቦታ ላይ አንተ ጻድቅ ነህ እኛ ተሳስተናል የሚለውን እያሰመረ ነው። ከሙሴ ጋር ከህግ ጋር ያገናኘዋል። በመንገዳቸው ነቢያቶቻቸው ከነገሯቸው ጋር እያገናኘ ትክክል ነህ አንተ፣ እኛስ ተሳስተናል ብሎ ይላል። ወገኖቼ ይሁዳ ለደረሰባት ምዕራፍ 1 ከመጀመራችን በፊት እንደውም በጣም ረጅም መንገድ ሄደ 5-6 ሳምንት ይመስለኛል አይተናል። ባክግራውንድ በሰጣችሁ ጊዜ ወደ ኋላ ለመመለስ እንግዲህ አመት ሳይሆን አይቀርም። ግን ምንድነው አንዱ ትልቁ ነገር ያየነው ይሁዳ ስንት ጊዜ እግዚአብሔር እንዳስጠነቀቀ፣ ስንት ጊዜ እግዚአብሔር ይሁዳን ለመመለስ በመንገዱ እንድትመለስ እንዳደረገ። ኢቭን ኖርዝ እና ሳውዝ ተብሎ የተጠራው እስራኤልን እንኳን ከ100 ዓመት በፊት ተላልፈው ሲሰጡ ሲበተኑ በኢሳይያስ በኩል ለነሱ መልእክት ይሄው ተማሩ ከነሱ ይሄው ፕራክቲካሊ እነሱ እንደዚህ ሆኑ እንደነሱ እንዳትሆኑ ብሎ የሚታይ በቃ ይሄ ዲስፕሌይ አድርጎ ማለት ነው የሚታይ ምሳሌ ሁሉ እየሰጣቸው እንዲህ ሰው የ100 ዓመት መልእክት ሪጀክት ያደርጋል። ይሄ እኮ ዝም ብሎ አንድ ቀን የተነገረ አይደለም። እንዴት በረጅም ዘመን በአንድ ሰው እድሜ የተነገረ መልእክት እንዴት ሪጀክት ያደርጋል? ይሄን ሁሉ ነው ያደረጉት። ስለዚህ ይሄ ሰው ወደዋ ሪኮግናይዝ ያደርጋል። ምንድነው ያ አንተ ምንድነው ይላል ጻድቅ ነህ ይላል። በይሁዳ ላይ ለሆነው ነገር ይሁዳ ለመጣባት ጉስቁልና አንፌር ነው ይሄ የሆነብን ነገር አላለም። we deserve it እኛ ምን እናደርጋለን? ዲሰርቭ እናደርጋለን። ተመልከቱ እውነተኛ ንስሐ ነው የምታዩት። እውነተኛ ንስሐ ምክንያት ሰጪ አይደለም። እውነተኛ ንስሐ ይሄ እኮ የሆነው ለዚህ ነው አይልም። አሁን ለምሳሌ መጽሐፍ ቅዱስ ላይ በእውነት ንስሐ ያልገቡ ሰዎች በሙሉ አይታቸው ከሆነ ምን ምክንያተኞች ናቸው? አሁን ሮሜ መጽሐፍ ስንማል ምክንያት ነው የምታዩት። ምክንያት ሰጪዎች ነው የምታዩት። ምክንያት የላቸውም ነው እንደውም የሮሜ መጽሐፍ ምዕራፍ 3ም ሲጠቀልል ምክንያት የሌላቸው ስለሆኑ በቃ ሁሉም ተፈርዶባቸዋል ብሎ ነው የሚያጠቃልለው። እሱም ብቻ ሳይሆን ደግሞ እነ ሳኦልን ያዋቸው ህዝቡ ይሰዋ ዘንድ ይህን አድርግ ተብሎ ነው የተላከው። ሳኦል ሂድና አማሌቅ በሙሉ ፈጽመ አጥፋ ነው የተባለው። ሲመጣ ግን ምንድነው አይ ምክንያት ነው ደግሞ በፈጽመ አጠፋ አላጠፋም ለምን ህዝቡ ለእግዚአብሔር እንዲሰዋ ስላለኝ ነው ይላል። ከዛስ በኋላ ደግሞ እንደገና መስዋዕት ይሰዋል ለምን ሲባል ህዝቡ በቃ ተንከራተተኮ ምን ላርግ በፀሐይ ላይ ህዝቡ ሲጉላላ ከሚጉላላ በየኔ ሰውት ምክንያት አላቸው። የሚገርማችሁ ነገር አንዳንድ ጊዜ እግዚአብሔርን የማይታዘዝ በጣም ምክንያተኛ ነው። በጣም ኢዚ ነው ምክንያት መስጠት። ደግሞ ብዙ ጊዜ የሚገርማችሁ ነገር እግዚአብሔር ምክንያት አይቀበልም። መጽሐፍ ቅዱስ ላይ ሂዱና እግዚአብሔር ምክንያት ሰጥ አሁን ገባኝ ያለው ሰው ፈልጉና እናንተ አሳዩ የለም። በቃ መጽሐፍ ቅዱስ ላይ ጻድቅ አምላክ ስለሆነ ምክንያተኝነት ንስሐን ሪዚስት የማረጊያ መንገድ እንደሆነ እግዚአብሔር ስለሚያውቅ የሚገርማችሁ ነገር ሰምቶ እሺ ንገሩኛ ብሎ አዎ ሲሉ
ይሄ የማይሆነው ለዚህ ነው ብሎ አያውቅም እግዚአብሔር። እነኛን ጻድቁን ኢዮብን እንኳን በዛ ሁሉ መከራ ምንም ሳያደርግ የደረሰበትን ሰው እንኳን መጨረሻ ሲመጣ ፊት ለፊት ነው የተጋፈጠው። ብዙ ሰዓት ላይ ይሄ ሁሉ ሊደርስብኝ የሚገባኝ ሰው አይደለም ብሎ ሲከራከር የነበረው ሰው ናበል እንግዲህ ና ወገበን ታጠቅ ና እንነጋገር ብሎ እግዚአብሔር ምክንያቱን ነው ሲያስተፋው የምታዩት። አንተ ጻድቅ አይደለም እንኳን አንተ እነኚህ ምታያቸው እንኳን ጻድቅ አይደለም በፊቴ ምን ታውቃለህ አንተ እኮ ነው ያለው። ይገርማችሁ ነው ሊትራሊ እኮ ምን ታውቅና አንተ በቆመ እኔ ንጹህ ነኝ ለማለት አንተ በእግዚአብሔር ፊት ንጹህ ነህ እስቲ ያሳየኝ። ንጽህናውን አይደለም ያለው። እንደውም እኮ እግዚአብሔር እኮ ይናገራል በአፍላ እንቅልፍ ውስጥ ሰው ዲፕ እንትን ብሎ ሁሉ እግዚአብሔር ይናገራል። ስለዚህ ምንድነው ያሳየው? አንተ ጻድቅ አይደለህም የእውነት እንደምታሰው ልክ ነህ ስታየው በሰፈር ጥሩ ነው እየሰዋ ነው ምና ከእግዚአብሔር አንፃር ግን ይሄ ሊደርስብኝ አይገባም የሚል የጽድቅ ስታተስ ይዘምትቆም ሰው አይደለም። እግዚአብሔር እንደዛ ነው። አፌን እጭናለሁ መጨረሻ ላይ እኮ የእግዚአብሔርን ጻድቅነት ነው እንጂ እኮ ያጎላው የኢዮብ መጽሐፍ እግዚአብሔር አሁን ገባኝ ልጄ ወይ ምናምን ብሎ ተቋርልም የተጠናቀ። ስለዚህ እግዚአብሔርን ጻድቅነት መሞገት የሚችል ማንም ሰው የለም። እውነተኛ ንስሐ ይሄን ነው የምታዩት። ቁጥር 7 እስከ 8 በአንተ ላይ ኃጢአት ስለሰራን እፍረት ውስጥ የገባ ነው እኛው ነን ይላል። ተመልከቱ የኃጢአት ውጤት ነው የሚነግራችሁ። በቃ አንተ ላይ አመጽን ስለዚህ አፈርን በከተማ ውስጥ በምድሪቷ በተበተንባቸው ለፍረት ነው የሆነው ይላል። ኃጢአት ወዳጆቼ አዋራጅ ነው። ኃጢአት አፍረት ከአፍረት ውጪ የሚሰጥ ምንም ነገር የለም። ጌታ ለዚህ ይመስለኛል ኃጢአትን እግዚአብሔርን እንዳንበድል ብቻ እግዚአብሔር ሴንሲቲቭ ስለሆነ አይደለም ኃጢአትን እንዳንሰራ ይፈልገው። እኔ ሴንሲቲቭ ነኝ የሚል ብቻ ነው ከባህሪው አንፃር ብቻ ነው እኛ ላይ ከሚያመጣው ጉዳት አንፃር። ኃጢአት ምንድነው? አዋራጅ ነው በጣም በእውነት በኃጢአት ያልተዋረደ ሰው ፈልጉና አገኙ። ኃጢአት ከኤደን ገነት ጀምሮ ያዋረደን ሰው ነው። ኃጢአት ነው እንደዚህ አይነት ኑሮ እንድንኖር ያደርጋል። ኃጢአት ነው ከክብሩ እግዚአብሔር ይለይ። ኃጢአት ነው ያንን ክብሩን ስታተሳችንን ያስለቀቃል። ኃጢአት የመጨረሻ ወዳጆች ወይ ሚስቴክ አይደለም ብዙ ጊዜ እንደምንለው ማለት ነው። ኃጢአት ግን ብሎ የሆነ ምን ላልክ ታዲያ ምናረጋው ነገር ኃጢአት ለእግዚአብሔር ጠላት ነው። አጌንስት የእግዚአብሔር ፈቃድ መሄድ ነው። ትላንት ባለፈው አንስቼላችሁ አመጽ ነው በእግዚአብሔር ላይ መፈንቅለ እግዚአብሔር ነው ሁሉ ጊዜ እንደምንለው። ኃጢአት እሱም በላይ ደግሞ በራስ ላይ ውርደትን ማምጣት ነው ወዳጆች ወይ። ስለዚህ ኃጢአት ፊት ኮምፕሮማይዝ አይደረግም። የሚገርማችሁ ነገር አይደረግም። ኃጢአት ፊት ሰው አእምሯችን ላይ ሊመጣ ይገባል። አንዳንድ ጊዜ መንፈስ ቅዱስ ወደ አእምሯችን ኃጢአት ሳይመጣ ምን እንላለን እኛ? የሆነ ሰው እናመጣለን የመጨረሻ ከኛ ያነሰ ሰው እናመጣለን እዛው ጸሎት ቦታችን ላይ ያው ጌታ ሆይ እንላለን። እንደዛ ፈሪሳይ እንደሱ አይደለም መቼም ብለን ራስን ለማጽናናት እኮ ማይደረግ ጥረት የለም። እኔ በቃ ምን አረኩኝ እኔ እንግዲህ እኔው ጌታ ታውቃለህ ለማለት እኮ ወዳጆች ራስን መውቀስ ታውቃላችሁ። በመጽሐፍ ቅዱስ ላይ የሚያለቅሱ ሰዎች ናቸው ብፁዓን ናቸው ይላል። ታውቃላችሁ የሚያለቅሱ ሰዎች ምን አይነት መሰላችሁ? እነዚህ ሰዎች ስለ ኃጢአት የሚያለቅሱ ስለ በደል እግዚአብሔር ስለ ጽድቅ የሚያለቅሱ ጽድቅን ኑሮ ለመኖር የሚፈልጉ የሚራቡ ሰዎች ስለ ኃጢአት ምን የሚሉ የሚጸየፉ የሚያለቅሱ የኃጢአትን ኑሮ የሚጠሉ ሰዎች እነኚህ ምንድን ናቸው? እነኚህ ብፁዓን ናቸው ምስጉኖች ናቸው። ኮምፕሮማይዝ አድርገው ኃጢአትን ኑሮ የሚኖሩትን አይደለም የሚለን ወዳጆች። ነህምያም ይሄንን ያለው ነህምያ 9:33 ዝም ብላችሁ ፖይንቱን ያዙት። በደረሰብን ነገር ሁሉ ይላል ነህምያ። እንግዲህ ማን ነው ነህምያ? ከዚህ መጽሐፍ ጋር አታገናኙትም? ምንድነው በምን ነው የሚገናኘው? ፍጻሜ በኋላ ሲመለሱ አይደለ ለመመለሳቸው ምክንያት የነበረ ሰው ነው። በዚህ ጊዜ አንዱ የተናገረው ምዕራፍ 9:30 በደረሰብን ነገር ሁሉ አንተ ጻድቅ ነህ። ወደ ኋላ ተመልሶ ኤግዛክት ተርም ነው የሚጠራ አንተ እውነት አድርገሃልና እኛም ኃጢአት አድርገናል ይላል። አያችሁ እውነተኛ ተሐድሶ ኃጢአት ሪኮግናይዝ ኃጢአትን ኃጢአት ብሎ ከመጥራት ነው የሚጀምረው። በእርግጥ ተሐድሶ የሚባለው ነገር ራሱ ንስሐ ነው እውነቱን ካልን ማለት ነው። ተሐድሶ ራሱ ሰው ወደ እንባ ነው ወደ ንስሐ ነው ወደ መመለስ ነው። ልክ አይደለም ወደሚል የሚመጣበት እንጂ ተሐድሶ ከጭብጨባ ጋር የሚገናኝም አይደለም እውነቱን ካልን ማለት ነው። ብዙ ጊዜ ተሐድሶ ሲባል የሚመጣሉ ነገሮች ሆታዎች በጫታ ግን ተሐድሶ ልክ አይደለም ማለት ደረት መድቃት ነው። ከሱ ነው የሚጀምረው ማለት ነው ሰዓቱ። ነህምያም ይሄንን ነው ሲል የምታዩት። መጽሐፍ ቅዱስ ስለ እግዚአብሔር ትክክለኛነት የሚናገራቸው እስቲ 4 ፖይንቶች ልስጣችሁ። እግዚአብሔር ትክክል ነው እስቲ እንዲህ ቢብሊካል የሆነውን አስፔክት ልንገራችሁ። መጽሐፍ ቅዱስ አንደኛ መጽሐፍ ቅዱስ የሚነግረን የእግዚአብሔር ትክክለኛነት በእኛ ምቾትና አለመመቸት የሚለካ አይደለም ነው የሚነግረን። ብዙ ጊዜ እግዚአብሔር ትክክል ነው አይደለም እንለው ከምን ተነስተን ሲመቸን እግዚአብሔር ትክክል ነው ካልተመቸስ ትክክል አይደለም። በፍጹም ከኛ መመቸትና አለመመቸት ጋር የሚገናኝ አይደለም። እግዚአብሔርን ጻድቅ ነው ትክክል ነው አይደለም የምንለው ሁሉ ጊዜ ካለንበት ሁኔታ ተነስተን ነው ብዙ ጊዜ የምንለው። ዳንኤል ግን የእግዚአብሔርን ትልቅነት የሚናገረው ገና በግዞት ቤት እያሉ ነው። ገና 70 ዓመት ደርሶ ነፃ አልወጡ
68ኛው ዓመት ላይ ነው ያለው። ራሱ በግዞት ነው። ኢቭን እሱ ብቻ ሳይሆን በልጅነቱ ሄዶ በግዞት ሊሞት ነው። ራሱ ዳንኤል በግዞት ሄዶ በግዞት የሞተ ሰው ነው። ሊሞት ነው ማለት አንፌር ነው። አባቶቹ በሰሩት ኃጢአት እሱ በግዞት ሄዶ ያን ሁሉ መከራ መቅመሱ፣ እሱ ብቻ ሳይሆን ደግሞ በዛ በግዞት ሄዶ እዛው ምድር ላይ ማለፉ ስታስቡት ብዙ ነገር ለማንሳት ይችላል። ግን ገና እዚህ ውስጥ ሆኖ ህዝቡ ተበትኗል። ጸሎቱ ገና አልተመለሰም። ኢቭን እኮ በኋላ ነው ቀጥሎ ነው ምን እኮ ጸሎቱን ለመመለስ መልአክ የሚመጣው በኋላ ነው። ጸሎቱ ራሱ ተመልሶም አይደለም ገና ጸሎት ላይ ነው ያለው። ግን ጸሎቱ ራሱ ምን ነው የሚናገረው? አንተን ጻድቅ ነህ ለማለት አንተን ትክክል ነህ ለማለት ነገሮች ሁሉ ስፍራ መያዝ የለባቸው ይላል። አያችሁ ትክክል ነህ የምትባለው ካንተ ማንነት ተነስቼ እንጂ እኔ ካለሁበት ሁኔታ ተነስቼ አይደለም። አያችሁ ብዙ ጊዜ የእግዚአብሔርን ትክክለኛነት ከኛ ሁኔታ ጋር ማመሳሰል በጣም የተለመደ ነገር ነው። መዝሙር 145:17 ላይ እግዚአብሔር በመንገዱ ሁሉ ይላል በሚያደርገው ሁሉ ማለት ነው ጻድቅ ነው፣ በስራውም ሁሉ ቸር ነው፣ ትክክል ነው ይለዋል። ባንዳንዱ በስራውም ሁሉ ማን ነው እስቲ በስራው ሁሉ ትክክል የሆነ የምታውቁት ሰው አለ? የለም። ሰው በዚህ ቢስር ትክክል ቢሆን በዚህ ይስታል። በፍጹም ትክክል የሆነ የለም። ታውቃላችሁ እግዚአብሔር አንዱ ካለው ባህሪ የእግዚአብሔር ባህሪዎች መጽሐፍ ቅዱስን የቴዎሎጂካል ነገሩ ራሱ ታጠኑ ብታዩት እግዚአብሔር ትክክል መሆኑን የእግዚአብሔር ባህሪ አንዱ ልድገሙ ትክክለኛነት ነው። አይገርማችሁም? ባለፈውም ብለናል እንደው እግዚአብሔርን ላይ መደገፍ ማለት በእግዚአብሔር ትክክለኛነት ላይ መደገፍ ማለት ነው። ታውቃላችሁ እግዚአብሔር ላይ መደገፍ ብዙ ጊዜ ምንድነው? እቺ ነገር ያረግልኛል አምነዋለሁ፣ አዎ እቺ ነገር ያረጋታል ወፌ ቆመች ነገር ነው። ከዛ በኋላ ካላደረገ ትክክል አይደለም ማለት ነው። አያችሁ ለምን ብየውነ ምን ተደግፊው ነበር ለማለት ያም ግን ገራችሁ አንድ ነገር ግን ተመልከቱ እግዚአብሔር ትክክለኛነቱ ከኔ ማድረግ ለኔ ካለ ማድረግ ለኔ አንድ ነገር ከመመለሱ ካለመለሱ ጋር ካላገናኙት ግን ከባህሪው ጋር ካገናኙት አለቀ በቃ። ምንድነው ትክክል የሆነው ከኔ ጋር ተገናኝቷል አይደል እሱ የሆነው ነው ብሎ መቀበል ነው መጀመሪያ። እና ስንት ክርስቲያን ነው እግዚአብሔርን ትክክለኛነት የሚያምን ወዳጆች? ስንት ክርስቲያን እግዚአብሔር ትክክል ነው ብሎ ያምናል? ነገሮች በጣም ጥያቄ የለንም። አንዳንድ ጊዜ ኤቲስቶች እኮ ጮኸው ጠየቁት እንጂ እኮ የቤት ጥያቄ እኮ ብዙ እኮ ነው። እንደው ያው ጮኸን እንዳንጠይቅ ሰው ምን ይለናል እንጂ እኮ ውስጥ ለውስጥ አይደል ስንት ነው ማክሮሞች አሉ። እግዚአብሔር ሪሊ ግን እግዚአብሔር ኢዝ ፌር ምናምን ምንላቸው የውስጥ ጮቶች እኮ ብዙ አሉ። አብርሃም ታስታውሳላችሁ አንድ ጊዜ ወደ እግዚአብሔር መጣና እግዚአብሔር አበዛሃለሁ እሺ እባርካለሁ እሺ ምን አደርጋለሁ ሲል አብርሃም ውስጥ ለውስጥ ያጉረመርማል ማለት ነው። እኔ ያለ እኔ ዘር ነው ሰይ ነው አንተም ዘር አልሰጠኝ ይላል ማለት ሰማው አለው ማለት ነው። ሳራ ውስጥ የሆነ ምን አለ አለችኝ የሆነ ነገር ሳቃለች ማለት ነው። ይቀልዳል እንዲህ አይነት ነገር ነው ሳቁ። ምን አልሽ ሳራ አለ እግዚአብሔር ሰምቼሻለሁ አለ። እግዚአብሔር ትክክለኛነት ካሉበት ቢሆን እውነታቸው ነው። እኔ በእነሱ ቦታ ብሆን ልል እችላለሁ። ግን በእውነት ስታዩ ግን ትክክለኛነቱ ከነሱ ጋር የሚገናኝ እንዳልሆነ ግን ታያላችሁ ዳጆች። እግዚአብሔር ትክክል ነው ስንል ሁሉ ጊዜ በሚያደርገው ነገር አለመሳሳቱን ያሳየናል። ትክክል ነው ስንል ሁሉ ጊዜ እስቲ በህይወታችሁ ውስጥ የሆነባችሁ ነገር እስቲ አስቡ። ዝም ብላችሁ አንድ ሰከንድ ስጣችሁ። መልካም ሆኖላችኋል፣ ክፉ ሆኖባችኋል፣ እግዚአብሔር ጸልያችሁ ይሰጣችኋል፣ ያልሰጣችኋል፣ እግዚአብሔር መልካም ያደርገዋል እግዚአብሔር። እስቲ ዝም ብላችሁ አስቡት። አሁን በሙሉ ትክክል ነው እንደ እውነቱን እንደው ለመቀበል ነው ነገራችሁ። አንዳንድ ጊዜ ብሎ ለመማር ሲሆን ለመቀበል በጣም ከባድ አይደል? ለማወጥ ሪሊ ትክክል ነው። እነኚህ ሁሉ መንገዶች ትክክል ነበሩ። ወደ ኋላ ሄዱ እስቲ በህይወታችን የሆኑ ብዙ ነገሮች ትክክል ናቸው። እሱን መቀበል ነው እግዚአብሔር ትክክለኛነት ነው። የእግዚአብሔር ትክክለኛነት ማመን ማለት በድርጊቱ እና በሚዛኑ አለማድላቱን ማመን ነው። አያደላም የሚለው እሱ ብቻ ሳይሆን እግዚአብሔር በሞራል በግብረ ገብ ትክክል ነው ማለት ነው። አንዳንድ ሰዎች የሞራል ሰዎች ፊት ቆማችሁ ታውቃላችሁ? እኔ ቆሜ ስለማገኝ ያስፈራል ታውቃላችሁ? ይኮንኗቸው። በጣም የሞራል የሆኑ ሰዎች ፊት ከቆማችሁ ይኮንኗቸው። የሆነ ሳይታችሁ የሆነ ነገር ማለት ልክ አራ አይባልም ሚል ሰው ራሱ አይኮንናችሁ። የመንግስቱ አራታው ሚል ሰው እንኳን ይኮንናል። ተውት ሌላ ቀርቶ የሆነ ነገር ሰው አራ ይሳቅም ጌታ ሚል ሰው እንኳን ማለት ነው። ወዳጆቼ በሪሊ በክብረ ገብ በሞራል ትክክል የሆነ ማለት ነው። የሆነ የሚያስመስል የሆነ ቦታ እየጠበቀ ሳይሆን በማንነቱ ትክክል የሆነ እነ ኢሳይያስ እኮ የወደቁት እኮ የሆነ ነጸብራቅ አይደለም ይጣ ክብሩ ነው የጣላቸው ጽድቁ። ወዳጆቼ እግዚአብሔር ብዙ ጊዜ ምናቀው በምኑ ነው? ኃይል የሆነ መብረቅ ምናምን አይደለም። የእግዚአብሔር ኃይል ያለው አንዱ ይሄ በፍጥረት የተገለጠው ኃይል ውስጥ ብቻ አይደለም፣ በትክክለኛነት ውስጥ በጻድቅነት ውስጥ የእግዚአብሔር ክብር ማለት እሱ ነው። ወዳጆች አንዳንድ ጊዜ በእግዚአብሔር ክብር ስገቡ እየጸለያችሁ እየዘመራችሁ በእግዚአብሔር ፊት ስትሆኑ ምንድነው የሚታያችሁ? እግዚአብሔር ንጹህ እግዚአብሔር ሴንስ አታረቡ? ትክክል የሆነ ሚዛኑ የማይሳሳት እግዚአብሔር ውስጣችሁን አይሞላው
እና ምንድነው መጨረሻ መልስ ይዛችሁ አትወጡ። ምንም መልሱን ሳትቀበሉት መልስ ይዞ ራሱ መልስ አይሆናችሁ። በቃ ይሄ ነው ወዳጆች። ይሄን እግዚአብሔር እንለማመደው። አይዞ ግዴላችሁም። አንዳንድ ጊዜ ሰይጣን ጸሎት መልስ ካልተመለሰ ለሚያታልል እግዚአብሔር እንዴት ትገዛለህ ነው የሚለን ሁሉ ጊዜ። እግዚአብሔር እሺ ያላላለ ነገር ለዚህ እግዚአብሔር እየተገዛ እስከመቼ ነው የሚቀጥለው ነው የሚለን። እና አብርሃም እኮ ወዳጆች ቤት ሳይሰጣቸው እሰጣለሁ አወርሳለሁ ብሎ ሰጥቷቸው ያላቸውን ያላወረሳቸው ሲመስላቸው ተከትለውት ሞተዋል እኮ። እስከ መጨረሻው ከተማ ሰጣቸዋለሁ ያላቸው የጫም ሚስቱን በተውሶ እንትን ከኪሱ ከፍሎ ቀብሮ እንኳን እንዴ አሁን እግዚአብሔር ወይ ከተማ ሰጣለሁ ከምትይ የሚስቴን መቀበሪያ ስጠኝና እንነጋገር ማለት ሲችል ማለት ነው ሳያደርግ አልፏል። በጣም የሚገርማችሁ ነገር ባህሪው ላይ ደግፍ ያሉት ሰዎቹ በእውነት መጽሐፍ ቅዱስ ላይ ሆኖላቸው አይደለም ሰዎቹ ተመችቶ የእምነት አባት እናት ተብሎ የተጠቀሱት ሰዎች በሆነ ነገር የወረሱ አይደሉም። በሆነ ነገር የሆነ ነገር አግበስብሰው የሄዱ ሰዎች አይደሉም። ሁሉንም ይዋቸው ተስፋ አይተው ያሄዱ ናቸው። አውሱ ትክክል ነው አንድ ቀን እናየዋለን ብለው ነው ይሉት ማለት ነው። ሁለተኛ እግዚአብሔር ትክክል ነው ስንል በእኛ ምክንያት የለሽ በሚመስል ሁኔታ ውስጥ እንኳን ስናልፍ አንዳንዴ ምክንያቱ በማይታወቅ ጉስቁልና እንበለውሽ ጥሩ ቃል አደረግ ምክንያቱ በማይታወቅ መከራ ውስጥ ችግር ውስጥ እንኳን ስናልፍ ትክክለኛነቱን ያመለክታል። በዛ ውስጥ እንኳን ስናልፍ ታውቃላችሁ ኢዮብን የመጽሐፍ ቅዱስ አስተማሪዎች ጻድቁ ተሰቃይ ብለው ይጠሩታል። ጻድቅ አይሰቃይም እኮ ለኛ እሱም የሞገተው ይሄንን ነው። እንደውም እኮ እውነቱን ከሆነ የሞገቱት አጠገቡም ያሉት ወንድሞችም እኮ ግራ ይገባቸው እኮ ስንታ ወደ 30 ምናምን ምዕራፍ እኮ ክርክር የነበረው ኧረ ተው ኢዮብ ጻድቅ ነኝ አትበል እሱ ጻድቅ ነኝ አትበል እንጂ ጻድቅማ አይሰቃይም ነው ክርክሩን እኮ እንደዛ ተው የሆነ ነገርማ አድርገህ ነው እኮ ሲሉ የነበረው አይሁዶች ደግሞ እስራኤል ደግሞ ፈርዶባቸው አንድ ሰው ነገር ከሆነ የሆነ ነገር አድርጎ አንድ ሰው እውር እንኳን አመጡና ሲያዩ ይሄ የእሱ ነው የቤተሰቡ አሉ። ቀጥታ ከነገሩ ጋር ነው ያገናኙት። እሱ ነው ሙግቱ የነበረው። ኢዮብ ወዳጆች ልንገራችሁ ነው የእውነት ካነሳን ማለት ነው የደረሰበት መከራ ያለምንም የሞራል ምክንያት ነው የደረሰበት ነገር። የሞራል ችግር ስለሆነበረበት አይደለም። እውነቱን ካመረ እግዚአብሔር አንተ ጻድቅ አይደለህም ያለው ሞራሊ የሆነ ችግር አግኝቼብሃለሁ ሳይሆን ያለው በእኔ ፊት ማንም ጻድቅ ሊሆን አይችልም ነው እግዚአብሔርን የጽድቅ ስታንዳርድ አሳይቶ ነው አትደርስም ለማለት እንጂ በሞራል ከሆነ ጻድቅ ኢዮብ የሞራል ችግር ስለነበረበት አንዳንድ ጊዜ በሆነ ነገር ውስጥ ምን አርጌ ነው አይደል ምንለውኛ ምን አርጌ ነው የተነሳብኝ ምን አርጌ ነው የመኪናው ለትንሽ ጨርፎኝ ያለፈው ነው ምንለው ምንም ማለት ኮንሺየስ መሆን ለሆነ ነገር ለመመለስ ከሆነ ግን ወዳጆቼ ሆይ በጣም የሚገርማችሁ ነገር የሆነ ነገር የሚደርስብን የሆነ ነገር ስላደረግን አይደለም። አንዳንድ ጊዜ በህይወታቸው ውስጥ ከኛ በሞራል የሚበልጡ ሰዎች ከኛ ያነሰ ነገር ኖሯቸው አይታቸው አጣ በጣም ብዙ ጊዜ እንደዚህ አይቸናቃል በሞራል እኮ ይበልጡናል በህይወት ኳሊቲ ይበልጡናል። ከዛው እኔ ገርመኛል ነው አንዳንድ ጊዜ እግዚአብሔር ቸርነቱን ያሳይ ዘንድ ነው እንዴ እላለሁ። አንዳንዴ እውነቴን ነው የእግዚአብሔር ቸርነት ይታይ ዘንድ ነው እንጂ ለማይገባው ስንት ነገር የተሰጠሰው ለማይገባው ወዳጆቼ ፀሐይ እንኳን የለህም ለሚሉ ሰዎች ያወጣላቸዋል። የለህም አንተ ለሚሉት እንደ እግዚአብሔር ወይ እነኚህ ሰዎች ብትነሳባቸው ብለን ምን ጠምዳቸው ሰዎች እግዚአብሔር ቸርነት ይሆን መሬቱን እንትን አዝርታቸው ቶሎ እንዲያበቅል ያደርግላቸዋል። ወዳጆች ማሳያ ይሆን ቸርነቱን ደግነቱን ማሳያ ምን ተገኝቶበት ነው? እኛም እኮ በዚህ ዘመን ላይ የሆነ ነገር ላጡ ሰዎች ምን ልሰጣቸው መልስ ምንድነው? ራስን መርምር እኮ ምንድነው? እንደዚህ እኮ ነው ምንለው እኮ ቴዎሎጂያችን ራሱ እኮ መመርመር አለበት። የኛው ራሱ አስተምሮ ራሱ እኮ ዲፕ ኢንሳይድ እምነታችን እኮ ቢታይ አንድ ሰው የሆነ ነገር የሚመጣበት የሆነ ነገር ቢያረግ ነው የሚል እኮ አስተሳሰብ አለ ሳናውቀው። በፍጹም አይደለም በፍጹም። ምናልባት አንዳንድ ሰዎች በህይወታቸው ውስጥ በእጦት የተመላለሱ ሰዎች እዛ ስናያቸው በጣም ከኛ ይብቅ ሊደምቁ እንደሚችሉ እንድታስቡ ፈልጋለሁ። እግዚአብሔር ጽድቅ ብለን ስንል ኢዮብ ወዳጆቼ ወይ ምዕራፍ 9 ቁጥር 2 በእውነት እንደዚህ የሆነ ነገር አወቁ ሰውስ በእግዚአብሔር ፊት ጻድቅ መሆን እንዴት ይችላል ይላል። ራሱ ቆን ያው ሁሉ ነገር ካለፈው ከሱ ጋር ይከራከር ዘንድ ቢሆን ከሺ አንዱ ነገር መመለስ አይችልም ይላል። መጨረሻ በራለት እውነት ነው በእግዚአብሔር ፊት ምን እንዴት ጻድቅ ሊሆን ይችላል? እኔ ምንም ምክንያት የለኝ ይሄ ነገር ሊደርስብኝ የሚገባ የሞራል ችግር ኖሮብኝ አይደለም ግን በእግዚአብሔር ፊት ግን እንዴት ጻድቅ ሊሆን ይችላል? ምናልፍበት ነገር ከኛ የሞራል ሲሹ ጋር የሚገናኝ አይደለም። ሰይጣን አያታለን በጣም ስለሚያታለን ብዙ ጊዜ እግዚአብሔር ፊት ተቀባይነት ያገኘን ልጆች ነን ወዳጆቼ ሆይ። አንዳንዶቹ ነገር ግን ላይ መልስ አላቸው። አሜን።
ብዙ ጊዜ መልስ ሲክስ እናደርግ ነው ዋጋ ምን ከፍለው ለምን ስንል ስንታገል ግን አንዳንዶቹ ነገሮች እዛ ስንደርስ መልሶች ያላቸው ብዙ ነገሮች አሉ። ብዙ ድምቀት የሚያመጡልን ብዙ ነገሮች አሉ። ወዳጆቼ እነ ጳውሎስ ያጧቸው ነገሮች በጣም ብዙ ናቸው። በጣም ብዙ ናቸው። ምን እንግዲህ አስተምራቸው ታስታውሳላችሁ። ሁለተኛ ጢሞቴዎስንማ የብርድ ልብስ ጦት ብዬ አይደል ከክረምት በፊትና የሚል በለቅሶ ነው አይደል የተማሩ። በጣም ከባድ ነው። ከክረምት በፊት እየበረደው ሰው አይሞትም መቼስ አይደል። ሰው እጁን ይዞ ያባበለው አይዞ ይያል በርታ ይያለ ምናምን ሲሞት ነው ደስ የሚለው። ሁሉም ተውኝ የሚረዳኝ የለም አንዳንዶች ናቸው ለኔ እንዲሆኑት የሚል ሮሮ እያሰማ ሰው ይሞታል። የሆነ ቀን በር ተንኳክቶ ተጠርቶ በዚህ በኩል እለፍ ተብሎ ወደ ሞቱ ይነዳል። እግዚአብሔር በእውነት ከዚህ ሰው ጋር ነው። እውነት እኮ ነው ነገራችሁ። አሁን ይሄ ዝም ብሎ ኢንተርቴን መከራ እንትን ለማለት አይደለም። ሰዎቹ ያለፉበትን ስናገር ጠንካራ እንድንሆን ጎበዝ ያደርጋል ወገኖቼ። ወይ በሆነ ሁኔታዎች ላይ ያቆማል፣ ብርቱ ያደርገናል። ሌላ እግዚአብሔር ሲፈርድም ትክክል መሆኑን ነው። ሰቆቃ ኤርሚያስም ይሄን የሚነግረን። ኤርሚያስ ሰቆቃ ኤርሚያስ ታስታውሳላችሁ? ማን ነው ራሱ? ኤርሚያስ አይደል? ኤርሚያስ ነው ራሱ። የኤርሚያስ ለቅሶ ማለት ነው። ያው በመከራ ውስጥ የነበረው ይሄው ኤርሚያስ፣ ይሄው ይሁዳን ተይ ተመለሺ ሲል የነበረው ኤርሚያስ ነው። ሰቆቃ ኤርሚያስ የጻፈው ግን ችግሩ በጣም ኤርሚያስ ምስኪን ሰው ነው ብሎ የመጽሐፍ ቅዱስ አስተማሪዎች የሚያስተምሩት ተው እንመለስ ብሎ አልመለስ ስላሉ እሱ ራሱ መከራ የቀመሰ ማለት ነው። እሱ ራሱ እንመለስ ተላልፈን ልንሰጥ ነው ብሎ ተላልፎ ሲሰጡ እንደገና መልሶ ያለቀሰ ሰው ማለት አያሳዝን? አንዳንድ ሰው ተው ግድ የለም ይቅርብ ብላችሁት መከራ ውስጥ ሆኖ ጭራሽ እናንተን ለቅሶ እስከቶ ያውቀው የራሳችሁ ነገር ተው ብላችሁ እና መካሪውም አልቃሹም መሆን ከባድ ነው። እንደዚህ ያለፈ ሰው መከራውም ለቅሷቸውን አብሮ ያለቀሰ ሰው ነው። ሰቆቃ ኤርሚያስ ኤካ ማለት ነው። ተቃለ ኤካ ሁሉ ጊዜ እንለዋለን እንዴት ማለት ነው። መጽሐፍ ቅዱስ ላይ በሰቆቃ ኤርሚያስ ላይ እንዴት የሚሉ አሉ። በሙሉ የተጻፉት ላይ እንዴት የሚሉ አሉ። ከመጀመሪያው ስትሄዱ ምዕራፍ 2 መስለኛው ቁጥር ላይ እንዴት ወርቁ እንዴት ደበሰ ብሎ ነው የሚጀምረው። ግን የሚገርማችሁ አንዷም እንዴት የእግዚአብሔርን ጽድቅ አትጠይቅም። በጣም የሚገርማችሁ ነገር እንዴት እግዚአብሔር ሰጠናል እንዴት እሱ ይሄን ያረግብናል የሚል አይደለም። አንዱ ላይ እንኳን ኤርሚያስ የእግዚአብሔርን ጻድቅነት ጥያቄ ውስጥ አያስገባም። ኤርሚያስ የእግዚአብሔርን ትክክለኝነት ላይ ቆሞ ነው እንዴት የሚለው ምንድነው? እንዴትኛ እንዲሆን ነው። እንዴት አልሰማንም? እንዴት ይሄ ሁሉ ሆነብን እኛ ላይ ማለት ሪፍሌክሽን ነው። ገብቷችኋል? ጥሩ እኮ ሪፍሌክት ማድረግ አመት አሁን አለፈ አይደል? አሁን እንዳመት ሊመጣል ከፊታችን ገና ሁለተኛ ወር ላይ ጥሩ እኮ ነው ወደ ኋላ መመለስ ሪፍሌክት ማድረግ። እንዴት እንዳሰብኩ እንዴት እንዲያረኩ ማለትን የመሰለ ነገር የለም። ይሄ ነው ሪፍሌክት ነው ያደረገው። አለቀሰ ለህዝቡ እና 1:8 ላይ በትእዛዙ ላይ አመጽ አድርጌያለሁ እግዚአብሔር ግን ጻድቅ ነው ይላል። እግዚአብሔር ጻድቅ ነው። ዳንኤልም ያረጋግጠው ይሄ ነው። በይሁዳ ላይ የደረሰው ምንድነው? ትክክል ነው። እግዚአብሔር ትክክል ነው ለሚለው አዲስ ኪዳን መልስ ይሰጠናል። ለማርዘም ሳይሆን የሆነት መልእክቱን ለማርዘም ሳይሆን በጣም የሚጠቅም ፖይንት ስለሆነ ነው ማልዘለው። በአዲስ ኪዳንም ይሄ ነው። እንደውም ባለፈው ሮሜ መጽሐፍ አስተምራቸው ይሄን ነበር ምንማር የነበረው። ከ6 እስከ 8 ምዕራፍ ሮሜ 6 እስከ 8 ምናየው ይሄ ነው። እግዚአብሔር አንድ ልጁ ላይ ኢየሱስ ክርስቶስ ላይ የጨከነው ያንን ሁሉ መከራ ያንን ሁሉ ነገር ያመጣው እንዲመጣ የሆነው ጻድቅነቱን ለማሳየት ነው። እግዚአብሔር ጻድቅ መሆኑን ለማሳየት ነው። እግዚአብሔር ጻድቅ ነው ትክክል ስለሆነ ትክክለኛነቱን ለማሳየት አንድ ልጁ ላይ ያን ሁሉ የኃጢአቱን ቁጣ ያመጽ ቁጣ እሱ ላይ ሲፈስበት ነው የምታዩት። አዲስ ኪዳን የሚያሳየን ይሄን። ሌላ ምዕራፍ ቁጥር 5 ላይ አምስተኛ ነጥብ ማለት ነው ዳንኤል በጸሎቱ በእግዚአብሔር ፊት ለማቅረብ የሚያስችለው ጽድቅ የእርሱና የይሁዳ ጽድቅ እንዳልሆነ ያመለክታል። ምዕራፍ 9 ቁጥር 9 እና ቁጥር 18 ላይ ይሄን ነው የሚነግረው። ምንድነው ባጭሩ የሚነግራቸው? በአንተ ፊት ለመቆም ለመጸለይም ሆነ አንተ ፊት ለመቆም ብቃታችን ያንተ ጽድቅ እንጂ የኛ ብቃት አይደለም ይላል። ከብቃት ጋር ግን አያችሁ የጸሎቱ ምክንያት ጽድቁ አርጎ ነው። ለመሰማቱ ምክንያት ምንድነው? የእግዚአብሔር ጻድቅነት አርጎ ነው። እኛ አይደለም በምህረት እንጂ በመልካም ስራችን አይደለም ይላል። መልካምነት የለብንም። የሱ ቃላቶች ምንድነው የሚለው? እግዚአብሔር ፊት ሰው ለመቆም ብቸኛው ምክንያት የእግዚአብሔር ምህረት ነው ይላል። ብቸኛው ምክንያት ትንሽ ለእግዚአብሔር ምህረት ልንገራችሁ እንደው ቴዎሎጂካሊ የሆነ አስፔክት ማለት ነው። እግዚአብሔር ምህረት መሐሪ ነው ማለት እግዚአብሔር ኃጢአትን ኢግኖር ያደርጋል ማለት አይደለም። ብዙ ጊዜ እንደዛ ሳናቀው ማለት
ይችን ተውልኝ ስለምንል ማለት ነው። ስለ ከሌ ብለ ይችን ተውልኝ ይላል። እግዚአብሔር ኃጢአት መተው አይችልም። ገራችሁ እግዚአብሔር ኃጢአትን ኢግኖር ማድረግ አይችልም። እግዚአብሔር ጻድቅነት የሚገለጠው ኃጢአትን በመቅጣት ነው። እንገራችሁ እግዚአብሔር ኃጢአትን ኢግኖር ማድረግማ ከቻለ እግዚአብሔር ጻድቅ ሊሆን አይችልም። እግዚአብሔር ኃጢአትን ተሰርቶ እንዳልተሰራ ማሰብ አይችልም። ገባችሁ? እርሰት እንደው በቃ እለፈው እንደሚባል ማለት ነው። እግዚአብሔር እንደዛ አይነት ባህሪ የለውም። እግዚአብሔር ማረ ማለት ምን ማለት ነው ብላችሁ ከጠይቃችሁ እግዚአብሔር ማረ ማለት ኃጢአተኛውን አድኖ ኃጢአትን ሲቀጣ ነው ማረ የሚባለው። እግዚአብሔር ማረ ማለት እኛ በቃ ትቼልሻለሁ ምናምን እንደምንለው አይደለም። እኔ ትቼልሻለሁ ስል ነገሩ እንዳለው ነው የተውኩት። ገብቶች እግዚአብሔር ማረ ሲባል ግን ትይን አድኖ መጥቶታል፣ ቀጥቶታል። ለዛ አስፈላጊውን ክፍያ ከፍሎ ነው ማለት ነው። እሱ ነው ትክክል የሚያደርገው እግዚአብሔርና ያቺ በጣም ሲሪየስ ነው ማለት ነው። እግዚአብሔር ምሕረት ምንድነው ነገር ከሆነ እርስ በከምናረጋቸው ሁሉ በጣም ይባሰም። እኛ ሁላችሁ ምን ሰጣጣው ምሕረት እኔ ይቅርታ ማረግላት እኔ ራሴ ይቅርታ የሚያስፈልገው ችግር ስላለብኝ ነው። እግዚአብሔር ግን ይቅርታ ሲያደርግልን ንጹህ ሆኖ ነው። ከባድ አይደል? ለምሳሌ በጣም በዚህ ምድር ላይ አሁን ከባድ የሚባሉ አጸያፊ ኃጢአት አይነቶች አሉ። አሁን በሚዲያው የምናራምዳቸው በሚዲያው ይምና የሚባሉ ኃጢአት አይነቶች አሉ። ላለመጥቀስ በጣም ይዘገንኑ የምንላቸው በቃ ይሄ እንዴት ሰው ሆኖ እንዲህ አይነት ኃጢአት ይሰራል ምን በጣም እንጸየፈው ማለት ነው። ግን ወዳጆች እንገራችሁ አንድ ሰው እንደዛ ሰውዬ አይነት ችግር ስለሌለብን እኛ አንድ ሰው መጥቶ ይሄን ኃጢአት ያሰራ ሰው ፊታችን ቢመጣ ምንድነው እኮ በቃ ይቅር ብያለሁ አንልም እኮ የዛ አይነት ኃጢአት ስላንሰራን ማለት ነው። በጣም ከባድ ነው ለኛ እሱን ስለማንሰራ ይሄ አንተማ መሞት አለብን ነው ምንድነው። እግዚአብሔር ምንም ኃጢአት ሳይኖርበት ይቅር ሲል በጣም ምን አይነት ሌቭል ወርዶ ይቅር እንዳለን ማወቅ አለብን። ንጹህ ሆኖ በስታንዳርዱ በሞራል ንጹህ የሆነ እግዚአብሔር ኃጢአት ሲሰራ አውቃለሁ ኃጢአት መስራት እንዲህ ነው ብሎ እግዚአብሔር ባይዘው ክርስቶስ ኢየሱስ በመከራችን ሊራራልን የማይችል ሊቀ ካህን የለንም አለ አይደል? ከዛስ በኋላ ቀጥሎ ምንድነው ቢለው እንደኛ ተፈትኗል ይላል። ግን ከኃጢአት በቀር ምን ማለት ነው? አወድ አንደርስታንድ አደርጋለሁ ኃጢአት ሰርቼው የለ እንዴ አይልም። አልሰራማ ኃጢአት በብዙ ነገር ይራራልን። ግን ኃጢአትን ኮምፕሮማይዝ ሊያደርግ ይችል ዘንድ ኃጢአት የሰራ ኢየሱስ አይደለም ያለንኛ። ኃጢአት አላደረግም አልተፈተነም አይደለም። ኃጢአት ተፈትኖ ግን ኃጢአትን ኢግኖር ማድረግ የቻለ ጌታ ነው። አንድ ነገር እናንተ ኖ ባላችሁበት ኖ ያላለን ሰው ይቅር ማለት ይከብዳል። በዛ ንጽህና እየኖረ ግን እግዚአብሔር ምን ያደርጋል? ይቅር ይላል። ይቅርታው ግን ኃጢአትን ኮምፕሮማይዝ ማድረግ ማለት አይደለም። ሰቆቃወ ኤርምያስ 3:22 ላይ ሰቆቃወ ኤርምያስ ወደ ኋላ ሄዶ የይሁዳን ውድቀት እያሰበ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ርህራሄው አያልቅምና ማለዳ አዲስ ነው ታማኝነቱ ብዙ ነው ይላል። ወደ ኋላ ተመለሱ። ምን ማለቱ መሰላችሁ? ያልጠፋ ነው። እነዚህ ሰዎች አልጠፉም እንዴ እንዳትሉ እንዴ ጠፉ ምን እያለ ነው? ሰቆቃወ ኤርምያስ ብዙ ዓመት ሲነገራቸው ዲዘርቭ ሊያደርጉ የሚችሉትን ኃጢአት ስለሚያውቅ አጠቃላይ ራሱ ከምድረ ገጽኛን አለማጥፋቱ ወይ ምሮን ነው። እነሱ በተነን ይላሉ እንዴ ሰው ኧረ እንደውም ጥሩ ነው በትኖ ራሱ እንደገና ቅሬታን መመለሱ ምሕረት ያደረገው ነገር ነው። አይገርማችሁ ወዳጆቼ? ምሕረት የእግዚአብሔር አምላካዊ ባህሪ እንጂ ስሜት ላይ ተመሰረተ አይደለም። አሁን ለምሳሌ ለመሰላችሁ ይሄን መላችሁ ብዙ ጊዜ የእግዚአብሔር ምሕረት ስናስብ እንዴት ነው? አንዱ እንደውም በጣም እንትን ብሎት እንደው በእናትህ ይቅር በለኝ ብሏል አሉ ኃጢአቱ ተሲሎ ማለት ነው። እንደው እግዚአብሔር በእናትህ ይቅር በለኝ። ምክንያቱም እኛ አንድ ሰው በእናትህ ካል ነው እናቱን ማይወድ የለም አይደል? በቃ በእናትህ መጣብኝ ይባላል እኮ ዘንድሮ። እግዚአብሔር እንደዚህ ብለን የምናሳምነው አምላክ አይደለም። እንትኑ እግዚአብሔር እንትኑ ምሕረቱ ስሜቱ ላይ እንደው አንተ እንደው ትላልከኝ እንጂ እንደው ደካማ ጎን የመጣብኝ የሚል እግዚአብሔር የለም። የእግዚአብሔር ምሕረት ባህሪው ላይ ተመሰረተ፣ ዕውቀቱ ላይ ካራክተሩ ላይ ያለ ጉዳይ ነው። ሲምራ አውቆ ነው የሚምረው፣ በእውቀት የሚምራ አምላክ እንጂ እግዚአብሔር እንደው በቃ እንደው ያሳዘንከኝ እሱ አይደለም ወዳጆች። ልክ ነው እያሳዘኑ ያጸለዩ ሰዎች አሉ የባህሪው ስለሆነ ይቅር ያላቸው እንጂ አሳዛኝነታቸው ይቅር የሚያስብላቸው ስለሆነ ያለዛማ እንትን ላይ ያርገው እርን እናርግ ነው። አንዳንድ ጻል ልጅ አለ በለቅሶ እንትን የፈለገው የሚያስደርግ ልጅ አይደል? የፈለገው ያርግና በለቅሶ የሚያሳዝን ፊት ይዞ ይመጡና በቃ ምን ይሄ ወይ አትመጣ ፊት ድምቡሽ ይደረጋል። እንደዛ አይደለም እግዚአብሔር ባህሪው ነው። ምን ምሕረት ኧረ አሜን ወዳጆች። ምሕረት
ዘጸአት እንደውም 34 ላይ ከ6 እስከ 7 እግዚአብሔር ራሱን የገለጠበት ስም እግዚአብሔር ሪቪል ያደርገው ራሱ ሬቨሌሽን ምን ነው እግዚአብሔር ራሱን እኔ ብሎ ራሱን የገለጠው እግዚአብሔር ሚል አዋጅ ነው አይደል ለሙሴ አወጀ እግዚአብሔር ማሪ ባለ ብዙ ምሕረት እግዚአብሔር ቸር ይቅር ባይ ባለ ሞገስ ምሕረቱ ነው የታወጀው ስሜን በፊት አወጃለሁ ማን ነው ማለት ስሜን ማለት ባህሪው ነው እግዚአብሔር ማን ነው ማሪ አይገርማችሁ የእግዚአብሔር ባህሪ ነው ዋው እናንተ ሰዎች ምሕረት ተጨናንቀን የምናገኘው ነገር አይደለም እግዚአብሔር የሆነው ነው ገብቷችኋል እግዚአብሔር የሆነው ነው እግዚአብሔር የምን ሀብታም ነው በሉት የምሕረት ሀብታም ነው እግዚአብሔር በጣም ይገርማችሁ ምሕረት እግዚአብሔር ካለችው የመጨረሻ ሳንቲም አይደለም ምሕረት እግዚአብሔር ከሞላው ባህሪው የሚያካፍለን ነው ምሕረት ማለት አንዳንድ ጊዜ እግዚአብሔር እንዴት ማረን ብላችሁ ካሰባችሁ የምሕረቱ ጫፍ ነው የሚያሳየው በጣም የምሕረት ባለጠጋ ስለሆነ ለዚህ ነው በምሕረቱ ባለጠጋ ስለሆነ በኃጢአታችን ሙታን በሆነ ጊዜ ከክርስቶስ ጋር ሕይወትን ሰጠን በጸጋ በነፃ ድናቸዋል ይላል ምን ስለሆነ ሀብታም ነው እግዚአብሔር የምን የምሕረት ሀብታም ሰይጣን በምንም ሊያኮራምተኛ አይችልም ይሄን ሰርታል ብሎ ለምን ምሕረት በሀብታም የሆነ አምላክ አለኝ ይሄ ማለት እንደፈለኩኝ በምሕረት ላይ ረማመዳለሁ ማለት ያለ ግን ማን ልጆች ኃጢአትን አታድርጉ ማንንም ኃጢአትን ከአብ ዘንድ ጠበቃ አለ ይተዋል የምሕረት ጠበቃ ያለ ጌታ የተመሰገነው መናዘዝ አይደለም መናዘዝ እግዚአብሔርን ኢኒሺየት ያደርገዋል ብላችሁ ማለት ባላንሱ እንድንሰራ ነው አንዳንድ ጊዜ ይሄ በሆነ እንትን የእግዚአብሔር ልብ ምንነካ ይመስለናል ብዙ ጊዜ በጣም ይገርማችሁ እግዚአብሔር ከኛ ቃል ተነስቶ እንኳን አይደለም ይቀርባል እግዚአብሔር እንደሆነ እኮ ማለት አንዳንድ ጊዜ እዛ ላይ የሆነም በረከክና አንዳንዴ በጣም ግብት እላለሁ ወደው አንዳንዴ ደግሞ ይወትኝት እንላለን አንዳንዶች በቃ እንደው ተኛ በቃ እንደው መሬት ላይ እንደው አሳዘነኝ ብሎ አይ ወዳጆቼ ይኸውላችሁ ስለ ኤሳው እንማር ነበር ቢፈልግ እንኳን አላገኘም ታውቃላችሁ ሮሜ ላይ አንዱ ያለው እኮ ያዕቆብን ወደረው ኤሳውን ጣል በምርጫ የሆነ እግዚአብሔር ሐሳብ ይጸና ዘንድ ይሄን አረኩ አለ ማለት እንዴ ኦኬ ፈርዖን ልቡን አደነደነ ይልና ሰዎች ጥያቄ ይጠይቃሉ እንዴ እግዚአብሔር ታዲያ ልቡን እንዴት አደንድሮ መልሶ ይቀጣዋል እንዴ እግዚአብሔር ታዲያ ያኛው ምሩ ለምሴ ምሕረት የማን ነው አለ ጳውሎስ ምሕረት የማን ነው እግዚአብሔር ቆይ እግዚአብሔር አንዴ ምሕረት የማን ነው አለ እግዚአብሔር ታዲያ የፈለገውን ሊምር የፈለገውን እንትን አይችልም እንዴ ምን ማለት መሰላችሁ እግዚአብሔር ካራክተሩ ነው እግዚአብሔር ምሕረት ለፈለገው መስጠት ይችላል ለምትሉ የማረው ለምሳሌ ወይድና ትጅኩል ቢበድሉ ምሕረት ሁለቱን ለአንዳቸው በሰጥ መብት ያለው እንዴ እሱን ምሮሷን እንቢ ያለ ባል ይችላል እንደው ምን ይሆኝ ነው እሱን የማርኩት ገብታችሁ ምሕረት እሱ ስለሆነ አንዳንዶች የሚያነሱት ምንድነው እንዴት አንዱን ምሮ አንዱን ይተዋል ሲሉ ሁላችንም ሟች ሆነን ሳለ ሁላችንም እንዳንጠፋ በምሕረቱ የተወሰነውን ቢያድነን ምሕረቱ እንደው በመስጠቱ ሊደነቅ እንጂ የሚገባው አድሎ አለበት ሊባል ነው የሚገባው ምሕረት የሱ ነው አለ ምሕረት እኮ የሱ ነው ተበዳዩ እሱ ስለሆነ ምሕረት መስጠት የሚችለው እሱ ብቻ ነው አንዳንድ ጊዜ አንዳንድ ሃይማኖቶች ውስጥ አሉ እንትኑ መጥቶ የሃይማኖቱ ሊቅ መጥቶ ይቅር ተበላል የሚለው የማን ነው ምሕረት ሰው መስጠት አይችልም እንዴ ጌታ ኢየሱስ ክርስቶስ ታውቃላችሁ ያንን ሰው መጣና ኃጢአት ተሰረየልህ አለው ማለት ነው ሲለው ያሉት አይሁድ ምክንያቱም ለነሱ ኃጢአት ማስተሰረይ የሚችል አንዱ እግዚአብሔር ነው ከዛ ከአንዱ ከእግዚአብሔር በቀር ኃጢአት የሚያስተሰርይ ማን አለ እንዴ አሉ አለና እሺ አንተ ሰው ተነሳና ተመላለስ አለው ማለት ነው መለሰና እንድታውቁ ነው አለ ያኛውን ያደረኩት ያ ሴም ጋድ እሱ እንደሆንክ እንድታውቁ ተነሳና ተመላለስ አያችሁ ምንድነው ምሕረት መስጠት የሚችል እሱ ብቻ ነው ያውቃሉ አይሁድ ያውቃሉ ይሄንን ግን እኛ ግን ትንሽ ደፈር እንላለን እግዚአብሔር ብቻ ሊሰጥ የሚችለው ምሕረት ራሱ አሁን እኮ ቸርች ውስጥ እየተጀመረ ነው የምታውቁት ነው ምሕረት እየተሰጠ አሁን ሰው መስጠት ጀምሯል ምሕረት በቃ እኔ እንግዲህ አሁን አስቡ እንግዲህ ምሕረት ተሰጥ ለእናንተ ማለት ነው ወዳጆቼ መጸለይ ግን አያስፈልግም ለላችኋል እንግዲህ ምሕረትን እንድንቀበል አይደል ዕብራውያን 4:16 ላይ 6 ላይ እንግዲህ ምሕረትን እንድንቀበል በሚያስፈልግ ጊዜ የሚረዳ ጸጋ እንድናገኝ ወደ ጸጋ ዙፋን በእምነት ምሕረት እንድንቀበል ለካ መካ መጸለይ በጊዜ ንስሐ ምሕረት መቀበያ ቦታ እንዴ በምን እንቀበላለን ሌላ እንቀሰጠኝ ባክ አንተ ማህሪው አይደል ይሄው በቃ ልቀበል መጣው ማለት ነው ምሕረት ወዳጆቼ የጸሎታችን መሰረት ነው ያ ቁጥር 18 ሲናገር አምላኬ ሆይ አለ ቁጥር 18 በፊትህ የምንለምን ስለ ብዙ ምሕረት ነው እንጂ ስለ ጽድቃችን አይደለም ጆሮውን አዘንብለህ ስማ አይንን ገልጠ ጥፋታችንና ስም የተጠራባትን ከተማ ተመልከት ይላል በፊትህ የምንለምን ስለምን ነው ስለ ምሕረት ነው ስለ ጽድቃችን አይደለም የጸሎት እንኳን መሰረት ምሕረቱ ነው ለካ ወዳጆቼ በጣም ሲምፕል ነው የምናገረው ነገር ግን የሚገርማችሁ የክርስትናችን መሰረት ነው ሰው ምሕረት ከገባው በኮንፊደንስ መመላለስ ይችላል
ምሕረት ከገባ ወዳጆቼ በብዙ የጠላት ኃይል ላይ ስልጣን አለው። በኢየሱስ ምሮ ያልገሰጸውን ጠላት በዚህ ዕውቀት ማባረር ይችላል። እግዚአብሔር ምሕረት ለሚገባቸው የሚከፈል ደሞዝ አይደለም፣ ለማይገባቸው በነፃ የተሰጠ የመለኮት ቸርነት ነው። የሚገባቸው አይደለም። አንዳንዶች እኮ እኛ ራሱ እኮ ይገርመኛል እኮ እኛ ለምን እንጠንዳቸው ሰዎች እግዚአብሔር ምሕረት ማድረጉ ነው። እኔ ከሁሉም ይገርመኝ፣ በጣም ይገርመኝ። ምሕረተኛ አከፋፋይ ብንሆን እኮ አንዳንዶች አናሰጥም ነበር። እግዚአብሔር ምሕረትን በኔ እጅ እንኳን አላረገው። አይገርም? ለማንም ያልሰጠው መብት ቢሆን መማር ነው፣ ብቻውን የያዘው ማለት ነው። በዮናስ እጅ ቢያደርገው አስቡ እስቲ። ነነዌ የተገለበጠ ሲል እንዴ ከዛ በኋላ ሸፈተ ማለት ነው። ከዛ የተገለበጠች ማን አልሄድም ማለት ለምን ሲል አንተ ምሕረት የምሕረት አምላክ አይደለም። በእግዚአብሔር ምሕረት የሚናደር ሰው አለ እኮ እናንተ ዘንድሮ። የምሕረት እኔ ሄጄ ተናግሬ አንተ ደግሞ መልሰ ይቅር ብትልስ ይበላ እንዴ? ይቅር ቢል ሰው በምሕረት ማለት እንዴት ነው? እሱ ቃሉ ከምትጎል በእርግጥ ፖለቲካል ነው ይባላል። እውነቱን ካልን ነው ያው ስለምታውቁት አይደል? የፖለቲካል ነው። እነሱ እንዲገለበጡ ፈልጓል። ትገለበጣለች አለ እንዴ? አረ ትገለበጣ የነነዌን መገልበጥ እሱ የሚፈልገው መገልበጡን ነው። መገልበጡን ይፈልጋል የፖለቲካ ኢሹ ስላለ። ግን ፍርሃቱ ምንድነው? መሐሪ መሆኑን ማወቁ ነው ችግር ውስጥ የገባው። የሱ ያለመታዘዝ ምክንያት መሐሪ ነውና እሱ ነው። እና በኋላ ግን እግዚአብሔር ምሕረቱን ሲያሳየው እንደዚህ ይኸውልሽ ቅል አወጣ አበቀለና ፀሐይ ከለለችው። ደስ አለው። ተደስቶ ሳያበቃ ቅሏ የሆነ ነገር በላትና ደረቀች ማለት ነው። ከዛ ተበሳጨ፣ ፀጉሩን ነጨ ይላል። እግዚአብሔር መጣና አንተ አለው ምን አናደደ አለው። እግዚአብሔር እኮ የሚገርማል። ምን አናደደ ዮናስ አለው። አይ ቅሉ ታዲያ ፀሐዩን ከልሎ ነበር ሄዳ አለው። ምን አናደዳል? ቅል አንተ አልሰራም መጀመሪያ እኔ ነኝ ያበቀልኳት ራሴ በፀሐይ አብቅዬ ራሴ ላጠፋዋት እንደተናደ እንዲህ ብትን ብሎ ለዚህ ህዝብ አትራራ ትለኛለህ አንተ ለአንድ ቀን ገለጠለት። ይሄ ምሕረት ነው ራሱ ለዚህ ሰው የፈሰሰ ምሕረት። ዳንኤል ወዳጆቼ ወይ ስድስተኛ ከኃጢአታቸው የተነሳ ያገኛቸውን የመጨረሻ እርግማን እያስታወሰ ንስሐ ይገባል። እስራኤል ሕግን ተላልፈዋል። ቃልን እንዳይሰሙ ፈቀቅ ብለዋል። በእርሱ ላይ ኃጢአት ሰርተናል። በእግዚአብሔር ባሪያ በሙሴ የተጻፈው መሐላ እርግማን ደረሰብን ይላል። አያችሁ እርግማን ደረሰብን ይላል። በእርግጥ እውነት ነው። በሙሴ መጽሐፍ ላይ እርግማን እንደሚደርስባቸው አይደል? የብሉይ ኪዳን መጽሐፍ እኮ አንዱ አድርግና ትባረካለህ፣ አታድርግ ትረገማለህ። መጽሐፉ አጠቃላይ እሱ ነው የሚያወራው። እሱም ይሄ ነው። ዘዳግም 28 እንደውም ቁጥር 64 ላይ እግዚአብሔር በምድር ዳር እስከ ዳርቻዋ ድረስ ወዳለው አሕዛብ ሁሉ ይበትናል፣ ባትታዘዝ ብሎ ነው ይበትናል። በዚያም አንተና አባቶች ያላወቅኳቸው ሌሎች አማልክት እንጨትና ድንጋይ ታመልካል፣ አይገርማችሁ ተላልፈህ ትሰጣለህ ብሎ ተናግሯል። እንደውም በሙሉ ከተናገራቸው ቃላቶች ውስጥ እቺ ምድር ላይ መኖር የምትችሉት በሰላም መኖር የምትችሉት እስከ ሕጓን እስከ ጠበቃችሁ ነው፣ ካልጠበቃችሁ በትናችኋለሁ በሙሉ። ወዳጆቼ ወይ አለመታዘዝ ለካ ምን ያመጣል? እርግማን። የብሉይ ኪዳን ስለሚመስለን እኮ ነው የብሉይ ኪዳን መታዘዝ እርግማን። ያለመታዘዝ እኮ እርግማን ነው። አሁን ምን ማለቴ ነው? በአዳም ምንድን ነው ያመጣው ለሰው ልጆች? እርግማን አይደል? የኃጢአት ይዞብን የመጣው አመጽ ምንድን ነው ይዞ የሚመጣው? እርግማን ነው። ለዚህ ነው እግዚአብሔር አንድና የመጨረሻ ጊዜ ሶሉሽን መስጠት ስለነበረበት በክርስቶስ በኩል እርግማንን ሊሰብር የሚችልበት አንድ ብቻ መንገድ ስላለ ልጁን ሰጠን። ገላትያ 3 ቁጥር 3 ላይ በእንጨት ላይ የተሰቀለ የተረገመ ነው ተብሎ እንደተጻፈ ኢየሱስ ክርስቶስ ከሕግ እርግማን ተሰቅሎ ምን አለ? ዋጀን ይላል። ኃጢአት እርግማን። የመጨረሻ ደቂቃ ስላለኝ ዳንኤል የትላንቱን ታምራት ያነሳል። 5 ደቂቃ ስላለኝ ነው። ደከማችሁ? ጳውሎስ ቢሆን ውሃ እየረጨ ይቀጥላልና እንደዛ ለማመድ የእግዚአብሔርን የትላንቱን ታምራት እያነሳ እንዴ አያችሁ እየጸለየ ያለ ምን ትዝ አለው? ታምራትን አሰበ። ምሕረትን ብቻ አይደለም ያሰበው፣ የነሱን ኃጢአተኝነት ብቻ አይደለም፣ ድካማቸውን ብቻ አይደለም፣ የእግዚአብሔርን ጻድቅነት ብቻ አይደለም ያሰበው፣ መሐሪነት ብቻ አይደለም። ትላንት ወደ ኋላ ቁጥር 15 ምታዩት ነው። አሁንም ሕዝብን ከግብጽ ምድር የበረታች እጅ አወጣ፣ እንደ ዛሬም ቀን ዝና ለአንተ ያገኘ ጌታ አምላክ ኃጢአትን ሰርተናል ክፋት ብሎ ወደ ኋላ ወደ ምን ተመለሰ? ወደ ግብጽ። በብሉይ ኪዳን ላይ የነበሩ አማኞች በሙሉ ማለት ኢንጀነራል ስትመለከቱ መጽሐፍ ቅዱስ ስታጠሩ በጸሎታቸው ኢቭን በውድቀታቸው በኮንፊውዥን መካከል ግብጽን ያነሳሉ። ያቺን ዘጸአት ትነሳለች። የሚገርማችሁ በድላቸው ቀን በዓላቶቻቸው ቀን በኮንፊውዝ በሚሆኑበት ጊዜ ሁሉ እነ አሳፍ ሳይቀሩ ተመለሱ። ወደ ኋላ ነው ተመልሰው ያንን ዘመን ያስባሉ።
ለምን? ምክንያቱ 3 ምክንያት ሰጥቻቸው ላብቃ። ዘጸአት የእግዚአብሔርን ማዳን ማሳያ ትልቁ መለኪያ ነበር። እግዚአብሔርን ማዳን ለማሳየት ትልቁ መለኪያ ዘጸአት ነው። ዘጸአት 22 ላይ ታውቃላችሁ እግዚአብሔር ምን እንደሆነ ራሱን ያስተዋውቃቸው። ከግብጽ ምድር ያወጣው አምላክ እግዚአብሔር እኔ ነኝ ነው። አብዛኛው አይታችሁ ብዙ ክፍሎች ላይ ከግብጽ ምድር ያወጣው አምላክ እግዚአብሔር እኔ ነኝ። እስራኤል የመጨረሻ የእግዚአብሔርን አዳኝነት እኛ በክርስቶስ አዳኝነቱን አየን ምንለው በክርስቶስ አይደል በመስቀል ላይ እንደሆነ እስራኤል መስቀልን አላየችም። መስቀልን ተስፋ አድርገው ነው የሞቱት ወይ መሲሁን። እነሱ እኛ ድነናል የምንልበትን ድነት ኢንካውንተር አድርገናል የሚሉት ዛ ባህር ጋር ነው ሙሴ ሲያሻግራቸው ወይ ደግሞ ከግብጽ ሀገር የወጡበትን ያንን ትልቁን እጅ ነው የሚያስቡት። እሱን ወደ ኋላ ተመልሶ ያስባል። ምን ይላል? የግብጽን ሀገር ለምንድን ነው እሱን ያነሳው? ኃይሉን የእግዚአብሔርን ኃይል ያስታውስ ነው። ወደ ኋላ አያችሁ እነዚህ ሰዎች ምን ውስጥ ነው ያሉት? በሌላ ሰው ሀገር ውስጥ ነው ያሉት አይደል? ባቢሎን ውስጥ ነው ያሉት። 68 ዓመት ቆይተዋል። ግብጽ ሀገር እስራኤል ስንት ነው ጊዜ ነው የቆየችው? 450 ዓመት አካባቢ። ስለዚህ ምንድነው 68 ዓመት? አያችሁ ቀላል ማለት ነው። ማሰብ እኮ ነው የመሰለ ነገር የለም። ከ450 ዓመት ነፃ ያወጣን አምላክ ከ68 ደግሞ አለ አረ ያወጣናል ነፃ ማለት እኮ ትላንትን እኮ ማሰብን የመሰለ ነገር። አቤኔዘር እግዚአብሔር እርዳታ ፈጥኖ ደርሶልናል። ከፊታችን ላለው ምንም ነገር ትላንት ያደረገው ለዛሬ እምነት ሆኖልናል ያሉት እኮ ለዛ ነው። ነገ እንዳስጨንቀን ከፈለግን ትላንትን ማሰብ ነው። ምን አረጋልን ትላንት? ፍርሃት ካለ ነገር አወጣን ኮረዳን። እሱን ነው ያሰበው። የእግዚአብሔርን ፌስፉልነስ ነው ታማኝነት፣ የእግዚአብሔርን ርህራሄ ነው ያሰበው። ወዳጆቼ ኔክስት እንቀጥለዋለን። በምን ውስጥ ሆኖ እንዳወጣቸው ነው ያሰበው። ኔክስት ነው መቀጠለው እንደለማ አንጠልጥሎ ለመተው ነው። እስራኤል ከግብጽ ስትወጣ ተስፋ ቢስ ነበረች። ከመውጣቷ በፊት ወንዶች ልጆቻቸው ውሃ ውስጥ የሚጣሉበት ጊዜ ነበር። በጣም የተጨነቁበት ጊዜ ነበር። ሂዱና ራሳችሁ አምጥታችሁ ጭድ ራሳችሁ አብኩታችሁ ራሳችሁ ጋግሩ የተባለበት ጊዜ ነው። ጦብ ስሩ የተባለበት ጊዜ ነው። ወጡ። ግን እንዴት ወጡ? ሚሊተሪ ነበራቸው አልነበራቸው? የጦር መሪ ነበራቸው አልነበራቸው? እስራኤል ምን አላት? እስቲ ቆይ ማስወጣት የሚችል እሺ፣ የያዛቸው ሰነፍ ስለሆነ ነው። ፈርዖን ነው ያዛቸው። ዓለምን ትገዛ የነበረች አገር ማለት ነው በጊዜው። እሺ ለመውጣት እስቀላል ነበረ ሲስተሙ? ኧረ አይደለም። ከግብጽ ለመሄድ ራሱ ባህር ነበር ሲካ ምንም ያሻገር ሲስተም። እስራኤል ላለመውጣት ነው 199.9% አለመውጣቷ የተረጋገጠ ነው። እስራኤል ከግብጽ ያወጣቸው ብቸኛ የእግዚአብሔር እጅ ነው። ደግሞ ምክንያቱ ራሱ መታየት እግዚአብሔር በጸናች እጅ ነው የሚለው። ኔክስት በደም እንቀጥለዋል። በጸናች እጅ ያወጣህን የሚለው ለዛ የሚወጡበት እንዳይመስላችሁ የመውጣ ፖቴንሻል አልነበራቸው። ትላንትን ወደ ኋላ መለስ ብሎ ያስባል። ኔክስት እንቀጥል። ሰዓታችንን ታይም ነን። ቆመን እንጸልይ።